Pan Africa Ninja Lanta Newadane Hey wane Newadane ዋሴ ጋር መጡ ስዋጋቸው ደስ ይላል እነዚህ ልጆች ሙዚቃ ይዟል ሳሚ ክፈትላችሁ ምን አናለ አደረት መተስ ዲፋናር አዋር ሉኤስ ብራቤ ኢሪ አሳይ ሲሰማው በሄድፎን ደነገጡ 4 ኪሎ አታቃላ 12 አመት ነው ያለው ጎተራ 3 አመት ነው ያለው ያሳ ነው ያለው ያልኖርኩበት ሰፈር የለም ቦሌ ደግሞ ወደ 15 አመት ነው ያለው ሳምሻ እድሜሽ ለእድሜ ስጋት ነው የሚሆነው እኔ እድሜን አልቀንስም በትክክል እድሜ ስለተጠቀምኩበት የት የሬዲዮ ጣቢያ ላይ ሰርታል ሰን ያልሰራውበትን ቢጠቅስ ይቀላል አሁን እንኳን በዙ መሰለኝ እና አንድ ሲዲ 200 ብር ነበር የሚሸጠው በዛ ሰዓት የዛን ጊዜ ደግሞ 200 ብር አስብ መሬቱን ላይ ይሰጣል በ200 ብር ነበር መሬት የሚሰጠው መንግስት በማህበር ተደራጅተህ ስትሄድ ዝና ለማምጣት ከነበረኝ ፍላጎት የተነሳ በሳምንት 2 ቀን እየሄድኩ አይሬ ገዛ ነበር የመጀመሪያው ዲጄ ማለት እንችላለን አይ የመጀመሪያዎቹ ማለት የማይቻልበት ምክንያት እነ ዲጄ ዚነኪን ነበሩ እነሱ ናቸው ሬዲዮ ሰው እነ ሰይፍ ፋንታውን እነ ብርሃኔ ንጉሴ ወደው ደውሎ አሜሪካ ነጫጮች 6 ናቸው ጠበቃ ይዘው መጡ የአሜሪካ ኤምባሲ ጠበቆች ናቸው መጡ የሆነ ነገር አድርገው ገቡ ከዛ ነው ተከሳሽው የሆነ ጊዜ ደግሞ ከአንድ ከታዋቂ ሙዚቀኛ ጋር ቺኮች አግተዋቸው ነበር እሱ ተለቀቀን ፍቅር ይዞኝ እዛው ቀረው በጣም ደግሞ ብዙ የሴት አድናቂዎች እንደነበሩ ሰምቻለሁ ሳይመን ታወቀን ምላሱ ጤፍ ይቆላል ነው የሚባለው ምንድነው አንዳንዴ ደግሞ ሂውጅ ሆነ እነዚህ ሂውጅ የሚባሉ ሰዎች አይታቃሊ በጣም ግዙፍ የሚባሉ እንደዚህ አይነት ሰው መጥቶ ማንዲ በጥጦናል ተው እንጂ 6 ጋርድ ጥሎ ምናምን መጨረሻ ላይ በፌሮ ምናምን ተቀጥቅጦ ነው ወደቀው መጣና እሱ ያለው ሙዚቃ ካልከፈትኩ እዛው ነው በቦክስ እንዲ ብሎ ነው የሚያስከፍተው የሆነ የመንግስት ባለስልጣን መተታቃለ እንዴ በብረት ቦክስ አንድ ፖሊስ መጥቶኛል ብዙ ነገር ረስቼ ነበር በብረት ቦክስ ወንድሜን ሁላ ነው የረሳሁት ይዛኔ ሁሉ ፎርማት ሆኖ ነበር ጭንቅላት ፎርማት ዜሮ በቃ እንደ አዲስ ሰው ታውቃለህ ዘንድሮ በተፈጠረው ችግር ትግሬ ጁንታ ተብዬ ታሰረ ነበር ጫወታ አዋቂ ወይ በአይቤክስ ሚዲያ ሰላም ጤና ይስጥልን ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ ዛሬ ይዤላችሁ የመጣሁት ሰው ከ90ዎቹ የኤፍኤም ዲጂዎች መካከል አንደኛ ዋነኛና ቁንጮ የሆነውን ዲጄ ሳሚ ኩሳን ነው ሳሚሻ እንኳን ደህና መጣ እንኳን ደህና ቆየ እንግዳ የሆነ ስለመጣ በጨዋታ ታዋቂ እና በአይቤክስ ሚዲያ ቤተሰቦች ስም ከልብ አመሰግናለሁ እኔም ስለጋበዛችሁኝ ከልብ አመሰግናለሁ ካሴት ይዘን የመጣው ካሴት ይዣለሁ ትዝታችን ነቻ ትዝታን በፖስታ የሚባል ዘፈን አታውቅም እሱ ማለት ነው ደስ ይላል በካሴት የተጀመረ ሙያ ነው አሁን እዚህ ላይ ኦንላይን ላይ ደረሰው ዋው ደስ ይላል ኦንላይን ስትሪሚንግ ላይ ደርሷል በጣም በካሴት የተጀመረ አለባበስ ምናምን በጣም ያምራል ለፕሮግራሙ በጣም ተዘጋጅተህ ተጠንቅቀህ እንደመጣ ያስታውቃልና ምንድነው የምን ሀገር አለባበስ ነው ያለው ይሄ የናይጄሪያዎች አለባበስ ነው ኦኬ የናይጄሪያን አለባበስ ነውና እኔ ብዙ ጊዜ የአፍሪካኖች ልብስ ነው የምለብሰው የሆነ መስሪያ ቤት ሲል ምንድነው አለባበስ ይሉኝ እንደ ሀገሬን ለብሼ እኮ ነው የመጣሁት ነው የምለው እኔ አፍሪካዊ ነኝ ሱፌ ነው አይደለም ብዙ ሱፍ ለብሶ መምጣት ይቻላል ነበር ግን ሱፌ ነው አይደለም የአፍሪካውያን ነው ልክ ነህ የምዕራባውያን ነው የኛ አለባበስ አለን የራሳችን ብዙ አይነት አለባበስ አለን ልክ ነህ 52ቱም ሀገር ጋር ብትገባው ከእያንዳንዱ ሀገር 4-5 አይነት ልብስ አታጣም ልክ ነው ስለዚህ የራሳችንን ብንለብስ አይሻል እውነት ነው ሳሚሻይ እስኪ ሳሚ ማን ነው የት ሰፈር ነው እንዴት ነው የተወለደ የታደገ የሚለውን እስቲ እኔ የተወለድኩት ጦር ኃይሎች አካባቢ ነው ጦር ኃይሎች ሰፈር ታውቃለህ ወደ ኡሜድላ ስፖርት ክለብ ግሩም ሜዳ ምናምን የሚባል ሰፈር እዛ ነው ተወልጄ ያደግኩት የጦር ኃይሎች ልጅ ነኝ እሺ ብዙ አሪፍ ሰዎች የወጡበት ሰፈር ነው በጣም ትልልቅ ሰዎች መጥራት የምንችል ነው ማለት የኛ ሰፈር ልጆች ስናነጅብ የሙያ ጫፍ ናቸው የኛ ሰፈር ልጆች እንላለን ሙዚቀኛ ስጠራ የሙያ ጫፍ ያሉ ሙዚቀኞች ዲጂዎች ያሉበት ሰፈር ነው ኦኬ እዛ ነው ተወልጄ ያደግኩት ያው ሰፈሩም ተጽዕኖ አለው ለሙዚቀኝነት ህይወቴ ማለት ነው ያደግኩት ጦር ኃይሎች አካባቢ ነው ጦር ኃይሎች ተወልጄ ግን አሁን እኔ ጦር ኃይሎች ልጅ ማለት በጣም ነው የሚከብደኝ 4 ኪሎ አታቃላ 12 አመት ኖሬያለሁ እናንተ ሰፈር ጎተራ 3 አመት ኖሬያለሁ ፒያሳ ኖሬያለሁ ያልኖርኩበት ሰፈር የለም ቦሌ ደግሞ ወደ 15 አመት ኖሬያለሁ በጣም ብዙ ሰፈር ነው የኖርኩት ሁሉም የሰፈሬ ልጅ ነው የሚለኝ ተይሳምሻ እድሜሽ ለእድሜ ስጋት ነው የሚሆነው እኔ እድሜን አልቀንስም በትክክል እድሜ ስለተጠቀምኩበት ያልተጠቀመበት ሰው ሊቀንስ ይችላል እኔ ሳልቀንስ ነው እድሜን በትክክል የተጠቀምኩበት
ከ10 ዓመት ጀምሮ ስራ ላይ ነው። የ10 ዓመት ልጅ ያለው ስራ ነበረኝ። የተለያዩ ቦታዎች ህጻናት ቲያትር ሰራ ነበር። ዩናይትድ ኔሽን የቻይልድ ዲፓርትመንት ነበር፣ እዛ ሰራ ነበር። ኢትዮጵያ ሬዲዮ ፋና የህጻናት ፕሮግራሞች ላይ ሰራ ነበር። ብዙ ገቢዎች ነበር። በልጅነት ያው ደስ ይላል። እንዴት ገባ ወደዚህ ሙያ? ወደ ዲጄ አልነበርኩም። መጀመሪያ ቲያትሮች ላይ፣ ሙዚቃ ላይ፣ ዳንስ ላይ እነዚህ ነገር ነው የነበሩት። ከዛ ወደ ዲጄ ሙያ የተሳኩት ዲጄ ኪንን ታውቃለህ? አሁን ህመም ላይ ነው ያለው አባታችን ማለት የሙያ አባታችን መጣ። ዲጄ ኪን ደግሞ ሲመጣ ታውቃለህ ዓለም ላይ ካሉ ዲጄዎች እኩል ሆኖ ነው የመጣው። ኢትዮጵያ ዲጄ ብቻ ሳይሆን በብቃቱ ከአሜሪካ ሸራተን የሚመጡ ዲጄዎች በጣም ነበር አፕሪሼት የሚያደርጉት። እንደ አይነት ዲጄ ያለን እኛ እኮ ዲጄ ይዘናን በጣም ነበሩ ላይ ይሉት ነበረ። በጣም ብቃት ያለው እና እሱን ሙያ ጎረቤት ነን፣ አጠገብ ላጠገብ ነው ቤታችን። ታናናሾች ወንድሞቹ ደግሞ አብሮ አደጎቼ ናቸው። በሱ ወደ ዲጄነት 16 ዓመት ላይ 15 ዓመት ላይ ወደ ዲጄነት ተገለበጡ። ሲጀምርም ምንም በራሴ ነው የጀመርኩት። ቤተሰቦቼ ቤት እየሄድኩ ነው ካልሰራው እያልኩ መስራት የጀመርኩት። መጀመሪያ አብነት ሆቴል የሚባል ታቋል። አብነት አካባቢ አቶ ታደሰ ይባላል። አሁን በህይወት የለም ነፍሱን ይማረው። አጎቴ ነው። እዛ ነው እንደዚህ ለምን አያስፈልግም ማታ ሙዚቃ ቢኖር እኮ ስለው እስኪ ሞክራለኝ። ድሮም ጀምሮ እሱ ሙዚቀኛ ነጥላውን ገሰሰ እዛ ይሰሩ ነበር። ነጋሽ ማሙድ ግራውንድ ውስጥ ክለብ ነበረው። ግራውንድ ውስጥ ተዘግቷል ለረጅም ዓመት። አሁን ፈርሷል ሆቴሉ በነገራችን ላይ እና እዛ ይሰሩ ነበር። እስኪ ሞክራለኝ። እቃ ገዛልኝ፣ ከዱባይ ያመጣልኝ ሳውንድ ሲስተሞች። እዛው ነው የጀመርኩት። እዛው ራሴን ያለማመድኩት እና የኪን ፕሮግራሞች አያመልጠኝ። የትኛውም ኪን የሆነ ቦታ ፕሮግራም ካለው እሄዳለሁ። ከማታ ጀምሮ እስከ ቀን ማለት ነው። እሱን እያየው የእሱን ሙያዎች እየተቀበልኩ እዚህ ደረጃ አሁን ያለሁበት ደርሻለሁ። የት የሬዲዮ ጣቢያ ላይ ሰርተሃል ሳሚ? ያልሰራሁበትን ብጠቅስ ይቀላል። አሁን እንኳን በዙ መሰለኝ። በፊት ያልሰራሁበት 97 ሰርቻለሁ፣ ኢትዮጵያ ሬዲዮ ሰርቻለሁ፣ ሬዲዮ ፋና ሰርቻለሁ። በዲጄነት ከሆነ ደግሞ ፋና ሲከፈት ጋና ፋና ኤፍኤም ሲከፈት ከዲጄ አሮን ጋር አሮን ታውቀዋለህ? አሮን ፍሊዚ ወዳጃችን ነው ታውቀዋለህ? ከሱ ጋር ለሁለት የአየር ሰዓት ይዘን እዛ ጀምረን ለአንድ ዓመት ሰራና ከዛ የየራሳችን ለምን የአየር ሰዓት አይኖረንም ብለን እኔም ወደ ዛሚ አየር ሰዓት ተጫርቻ አሸነፍኩኝ። እሱ እዛው ፋና ቀጠለ። ሁለቱንም እኔ ነበርኩ ማኔጅ ማድረገው ለተወሰነ ጊዜ። ማርኬቲንግ ላይ በተለይ ጎበዝ ስለሆንኩኝ የተማርኩትም እሱን ስለሆነ በደንብ ሰራ ነበር አብረን። ከዛ በኋላ ከዛሚ ቀጥሎ ወዴት እንሄድ ነው? ወደ 96.3 ጨረታ ወጣ። 96 ጨረታ ሲወጣ በአንደኝነት ነው ማለፍ የገባሁት። በአንደኝነት ነው ያለፍኩት። እዛ 96 ወደ 12 ዓመት ሰራን። ከዛ ደግሞ ወደ አራዳ ኤፍኤም አንድ ዓመት ሰርቼ ነው ያቆምኩት። የነበረው ትንሽ አዲስ አበባም ስላልነበርኩ ገበያው ጋር ትንሽ አልተግባባንም። ማርኬቲንጉ ላይ ሰራሁትና አየሁትና ትንሽ አስቤበት ብጀምር ይቻላል ብዬ አቆምኩ። 5-6 ሬዲዮ ጣቢያዎች ሰርቻለሁ። ከሚዲየም ዌቭ ጀምሮ ሬዲዮ ፋናም ኢትዮጵያ ሬዲዮ የህፃናት ፕሮግራሞች ሰራ ነበር። ጎጆ ሚውዚክ የሚለው ሀሳብ እንዴት መጣ? ማን ነው ይህን ሀሳብ ክሬት ያደረገው? ሱራፌል አዲስ ማፕ። ኧረ እባክህ በጣም ብዙ ስም ወጣ ማለት። እኛ በጀማ ነው የምንኖረው ታውቃለህ። ግሩፕ አለን ጀማ አለን። ምንም አይነት ስራ ስንሰራ ብዙ ሆነን ነው የምንሰራው እና ቤት ቁጭ ብለን ግቢያችን ቁጭ ብለን እያወራን ምን እንበለው ስሙን። ጠዋት ላይ ሬዲዮ ጣቢያ ልቀበል ልሄድ ነው ጓደኞች የት ሲሉኝ ዛሚ ያልኳቸው ረሳኝ በአንድ ቀን አሉ። ያው ሄድኩኝ ወደው በ15 ደቂቃ ውስጥ ነው አፕሩቭ ያደረጉኝ። ለምን ትልቅ ፔፐሮች እነ ሰራዊት ፍቅሬ እናግዛለን ብሎ እነ ሳምሶን ማሙ ሰይፍ ፋንታውን ደብዳቤ ጽፎልኝ ነበረ። እሱን ሲስ ወደው ነው አፕሩቭ የተደረኩት። በ20 ደቂቃ ነው ሬዲዮ ጣቢያ ተቀብዬ የመጣሁት። ስም አውጡ በሉ ስላቸው ደነገጡ ጓደኞች። በዛ ቀን ማለት ነው። በዛች ቀን በአንድ ቀን ፕሮፖዛሉ ማታ ነው የሰራነው። ቤታችን ነው ፕሪንተር አለ፣ ቤታችን ነው አዘጋጅተን የምናዘው። ሁሉ ነገር አለ፣ ስቱዲዮም አለን፣ ኢንትሮ ምናምን ሰርተን ነው ያደርነው። ሁሉ ነገር ፉል ፓኬጅ ነው ይዤ ሄድኩት። እንትንን አምጣ ምናምን አትባልም። ይሄው ኢንትሮ፣ ይሄው እንደዚህ ስፖንሰሮች የሚያመጡልኝ እነዚህ ናቸው ብዬ ነው የገቡት። ወይዘሮም የሚስባቱ ወዲያውኑ አፕሩቭ ያደረግች ሰዓት ስጡት የመረጠው ሰዓት ተባልኩኝ። ታደለ ሮባም በጣም ብዙ አስተዋጽኦ አድርጎልኛል። ትልልቅ ነገሮች ስፖንሰሮችን በማምጣት የአየር ሰዓት እንደዚህ ቢሳማክሩ ችግር የለም እኔ እጨርስልሃለሁ ብሎ ብዙ እነ ሰራዊት እነ ሰይፉ እንዲጨርሱልኝ ያደረገው እሱ ነው። ስፖንሰር እንዲያመጡልኝ ያው ታደለ ሮባ ታውቃለህ፣ ወጣት ማበረታታት ይወዳል። ላፎንቴን በዚህ አይታሙም። ልክ ነው፣ እውነት ነው። እና ግን እንዴት ነበር ግን አሁን በፊት በካሴት ነው የጀመርከው አይደል? በካሴት ነው ዲጄነት ሲጀምር ካሴት ነበር። ሲዲ 6 ነበር። ከውጭ ወንድሜ ልኮልኝ ህንድ ሀገር ይማር ነበር ወንድሜ። አሁን ኦቶዋ ነው ያለው፣ ካናዳ ነው ያለው፣ እዛ ነው የሚኖረው። እነዛን ህንድ ተማሪ እያለ ሲዲ ልኮልኛል። ሰው አግኝቶ 6 ሲዲ ልኮልኛል። 6 አሪፍ ኮድ። ያኔ ኤምፒ3 የሚባል ቴክኖሎጂ የለም ምንም 6 ሲዲ ነው የነበረኝ። ብዙ ካሴቶች ግን ነበር፣ ወደ 400-500 ካሴት። እኔ ዲጄ ልጀምር ነው ስል ሁሉም ጓደኞች ከቤታቸው 30 እና 40 ካሴት አምጥቶ ነው የሰጡት። በጣም ብዙ ካሴት ዲጄ ነው የጀመርኩት። እንደ ፕሮፌሽናል ዲጄ ነው አጀመርኩት። እንዴት ነው ታዲያ ግን ማለት ሙዚቃ ከአንድ ሙዚቃ ወደ ቀጣይ ሙዚቃ ዲጄ ስትሆን በጣም በፍጥነት ሚክስ ማድረግ አለብህ። ካሴት አደጋ ነው፣ በጣም ከባድ ነው። ምንድነው ካሴታውን ለምሳሌ እዚህ ጋር ሳጠነጥን አለ አይደል? ምንድነው ኤክስፒሪየንስ ታደርገዋለህ ስራውን። አሁን እዚህ ጋር ሁለተኛ ትራክ ላይ ከሆነች ወደ ሁለተኛው ትራክ እንደዚህ ሳሽከረክር
ቅርጽ ታወጣለች። አንድ ቀን 2 ቀን ካሽከረከርኳት በኋላ በቼክ በማድረጊያ ቴፒ ከሰማው በኋላ ሁለተኛ ቀን ላይ ቅርጽ ታወጣለች። እዛ ዘፈን ያን ዘፈን ስፈልገው በቃ እዛ አጠንጥዬ እዛች ቅርጿ ጋር ማስጠጋት ብቻ መስማት የማይጠበቅ ኤክስፒሪየንስ ታደርገዋለህ በሙያ። እንዴት ነው በፍጥነት ነው የምታሽከረክረው? በፍጥነት አዎ። እዛ ጋር ተረስቶ ለዛው ጣጣጣ ታርጋ ልክ ሲመረጥ ጣጣጣ ታርጋ ካሴት ታወጣል። ደግሞ ታውቃቸዋለህ አንተ ካሴት ሆነ የትኛው ዘፈን የትኛው ካሴት ላይ እንዳለ ታውቃለህ። ኦሪጂናልም ነበር በጣም ብዙ ኦሪጂናል ነበር። ብዙ ደግሞ ራሴ የሰሯቸው ኮሌክሽኖች አሉ። ያኔ ከሬዲዮም ላይ ኮሌክሽን እንሰራ ነበር። ከአይሬም ከተለያዩ እየደመሰስክ እየቀዳህ ምናምን ነው። ለንስቶፕም እንሰራ ነበር። በካሴት 777 በሚባለው ቴፕ በጊዜ ምናምን ከፍተው ለንስቶፕ ራሳችንም እንሰራ ነበር። ተው እንጂ አዎ ሪከርድ እየተደረጉ 777 የሚባሉት ቴፕ ታቆይለ ከላይ አንድ ሲዲ የሚቀበለው ሁለት ካሴት የሚቀበለው በሱ ነንስቶፕ መስራት ይቻላል። ያው ዘዴ ፈጥረን ማለት ነው። በኢቪ ከሆነ ነገር ጋር አገናኝተን ከውጭ አንድ ዲቪዲ ገጥመንበት ምናምን ነንስቶፕ እንሰራ ነበር። ቴክኖሎጂ ሳይኖር ማለት ነው። ዋው ደስ ይላል። በጣም ነው የሚገርመው። ከዛ ደግሞ የሲዲ ዘመን መጣ። የሲዲ ዘመን መጣ። አንድ በጣም ኃይለኛ ዲጄ የሚባል ሰው በዛ ሰዓት ብዙ ሲዲዎች ያለው ሰው 100 ሲዲ ያስፈልጋል። እኔ እንዳጋጣሚ ወንድሜ ውጭ መኖሩ ብዙ ቤተሰቦች ውጭ አሉኝ። በጣም ብዙ ሲዲ ልኩልኝ ነበር እና አንድ ሲዲ 200 ብር ነበር የሚሸጠው በዛ ሰዓት። የዛን ጊዜ ደግሞ 200 ብር አስብ መሬቱ ላይ ይሰጣል። በ200 ብር ነበር መሬት የሚሰጠው መንግስት። በማህበር ተደራጅተህ ስትሄድ 200 ብር ወጣ መሬት ይሰጥ ነበር የአንድ ሲዲ ዋጋ ሳነጻጽርልህ ማለት ነው። ከዛ ነገሮች አይሬዎች ሲመጡ ሌሎች እነ ዙቤር የሚባል ልጅ መጥቷል። ሳንዲያጎ እነዚህ መረሳት የሌለባቸው ናቸው ለእኛ ሙያ። በቃ ሙዚቃ ከነሱ ነበር የምናገኘው። አንድ ሙዚቃ ወጥቶ ይዛኔ ከወር በኋላ ነበር አዲስ አበባ የሚገባው። በተለይ ጅቡቲ የነበሩ ጓደኞቻችን ዲጂዎች ነበሩ። እነሱ ቶሎ ይገባላቸው ነበር ከኛ ቀድሞ። አይገርምም? ቦርደር መሆናቸውን መሰለኝ ጅቡቲ ተቀጥረው የሚሰሩ ኢትዮጵያ ዲጂዎች ነበሩ። ጃሉድም እዛ ነበር በዛን ጊዜ እና እነሱ ቶሎ ይልኩልናል ሲዲ። እዛ ሲያገኙ በዚህ ሲመጡ ለቤተሰብ ብር እንሰጥላቸዋል። 100 ብር ከሰጠላቸው ለቤተሰብ ሲዲ ይላክላል። ሄደ 100 ብር ሰጣል ለቤተሰብ ኦሪጂናል ሲዲ ይላክላል። ከዛ እና አይሬነ ሳንዲያጎ እና ዙቤር የሚባል ልጅም ነበር። በጣም እነዚህ ለኢትዮጵያ ዲጂ እድገት በጣም ብዙ የሰሩ ልጆች ናቸው። ሙዚቃ ኮሌክሽን እየሰሩ የሚሸጡ ነበሩ። የሆነ ጊዜ ኮፒራይት ምናምን ተብሎ ሲያናንቋቸው እቺ በጣም እናድር ነበር። አንዳንዴ ሙዚቀኞች የሚቃወሙትን ነገር አያውቁም እላለሁ። በጣም ሙዚቃን ፕሮሞት ሲያደርጉ የነበሩ ሰዎች ናቸው። ኮሌክሽናቸው እስከ አሜሪካ ምናምን ነበር የሚሄደው። እኛ እንኳን ከነሱ ወስደን ኮሌክሽን እንሸጥ ነበር ለዲያስፖራዎች። የዛኔ በካሴት ማለት ነው 100 ብር ምናምን እናገኝ ነበር። አንድ ካሴት ኮሌክሽን ሰርተን ጽፎ ይሰጡናል። 100 ብር ምናምን እናገኝ ነበር። እና ያ እንደ መጥፎ መታየት የለብን፣ እንደ ጥሩ ጎኑ መታየት ነበር። የማይታወቁ ዘፈኖች ውጭ ይታወቁ ነበር። እንደዛ ነበር። ኮሌክሽኖች ይሰሩ ነበር። በብዛት ደግሞ እኛ እንግሊዝኛ ሙዚቃ ላይ ነበር። አማርኛ ሙዚቃም ደግሞ የሚሰሩ ልጆች አልነበሩም። እነዚህ ማለት እንግሊዝኛ ሙዚቃ ነው የሚሰሩት። እንግሊዝኛ ኮሌክሽን የሚሰሩት ለምን አማርኛ በኦሪጂናል ታገኘዋለህ። እንግሊዝኛ ኮሌክሽን ነበር የሚሰሩት። እነዚህ ነበሩ። ከነሱ ሙዚቃዎች እናገኛለን። ከዛ ሲዲ እየረከሰ መጣ። ሲዲ 50 ብር ገባ። ኮሌክሽን አይሬ ጀመረ። ይዛኔ አይሬስ ጀመርኛ አይሬ ሄደ ሙዚቃ ኦርደር ካርክ እንትና መጥቶ ነበር ደውሎ ነበር ተብሎ ምሳሌ ይነገርላል። ዝና ለማምጣት ከነበረኝ ፍላጎት የተነሳ በሳምንት 2 ቀን እየሄድኩ አይሬ ገዛ ነበር ሲል ዲጄ ሳሚ ዛሬ መጥቶ ነበር ምናምን ይባል። ዲጄ ሳሚ ተባለልህ ማለት ሰርግ ስራ ታገኛ ብዙ ነገር ነው። ሬዲዮ አንድ ሬዲዮ አልነበር። አሁን እኮ ሚዲያው ተበታትኖ ነው አንድ ነገር ፌመስ ለማድረግ ከባድ ነው። 90ዎቹ ላይ ዘፈለቀ አንድ ጊዜ ሬዲዮ ላይ ከተለቀቀ ለአንድ ሁለቴ ይፈምሳል። ልክ ነህ። አንድ ሬዲዮ ነው ያለው፣ ሰው አንድ ጆሮ ነው ያለው። 97 ብቻ ነው የነበረው። ልክ ነህ። ኢትዮጵያ ሬዲዮም እየደከመ ክፍለ ሀገር ብቻ ነበር የሚሰማው። 97 በጣም ተጭኖት ነበር የከተማውን። ልክ እንዴ! በጣም ኤፍኤም ራዲዮ ጣቢያዎች እንደተከፈቱ በቃ ዘፈን አንዴ ከተለቀቀ ይዛን ፌመስ ነው የምትሆነው። አንድ ጊዜ ከተለቀቀ ወይ 2 ጊዜ በቂ ነው። ሰው ጆሮ ይደርስ ነበር። ሁሉም ሰው ሬዲዮ ነው የሚሰማው። ሌላ ሶሻል ሚዲያ የለም ይዛን፣ ኢንተርኔት የለም። በጣም ኢትዮጵያ ውስጥ 50 ሰው አንሞላም ኢንተርኔት የምንጠቀም ሰዎች ይዛን። ስለዚህ ልክ የሙዚቃ ልክ እንደ ላይብራሪ አዲስ ዘፈን ሲወጣ ከአይሬ ነበር እየሄዳችሁ የምታውቁት? ከአይሬ እንግሊዘኞች ከአይሬ እናመጣ። እነሱ በሳምንት ምናምን ማድረስ ጀመሩ። ኦኬ። ሌላስ ከየት ታገኙ ነበር? ሳንዲያጎ፣ ዙቤር። ሳንዲያጎ አውቶቡስ ተራ አካባቢ ነበር። ፒያሳ አካባቢ ነበር። ፒያሳ ዙቤር። ኦኬ። ዙቤር ነው ፒያሳ የነበረው እና ዋቆችም አሁንም ድረስ እንገናኛለን። በጣም ቤተሰቦቼ ናቸው። አሁን ሌላ ቢዝነስ ውስጥ ያሉት ጎበዝ ቢዝነስ ማኖች ናቸው። ያው ታውቃቸው የለ የፒያሳ ልጆች ቢዝነስ መቀየር አይቸግራቸውም። አሁን ሌላ ቢዝነስ ላይ ነው፣ ኢንዱስትሪ ቢዝነስ ላይ ነው ያሉት። አገኛቸው ሆቴል ቢዝነስ ላይ ምናምን ያሉት አገኛቸዋለሁ፣ እንገናኛለን። እነሱም አሉ። ስለዚህ ዲጄ ሳሚ ኩሳ የመጀመሪያው የኤፍኤም ራዲዮ ጣቢያዎች ኢትዮጵያ ውስጥ ሲመሰረቱ የመጀመሪያው ዲጄ ማለት እንችላለን? አይ የመጀመሪያዎቹ ማለት የማይቻልበት ምክንያት እነ ዲጄ ዚነኪን ነበሩ። እነሱ ናቸው ሬዲዮ እነ ሰይፉ ፋንታሁን እነ ብርሃኔ ንጉሴ የእነሱን ክሬዲት መንሳት ይሆናል። መጀመሪያ የገቡት እነሱ ነበሩ። ከዛ
እኔ ከኪንግ ጋር በጣም ስልቀራረብ ነበር። እዚህ ጋር ደግሞ በጣም ወዳጅ ሆነ። እዚህ ረዳቱ አደረገኝ በቃ አብሮኝ። እዚህ ደግሞ በጣም ብሬን የነበረ ልጅ ነው። የጭንቅላቱ ዝም ብሎ በቅዳሜ ነው 10 ቦታ ስራ አለው። በሞተር እየዞረ ነው 10ችንም ቼክ የሚያደርገው። እኔ ከሱ ሁለተኛው ሆኜ ደግሞ ሳውንድ መገጣጠም ጀመርኩ ከዲጄነት ማለት ነው። ከዛ አንዱ ጋር ወይ ሰራለው ወይ እየዞርኩ ሰራለው እንደሱ የሱን ማገዝ ጀመርኩ። በጣም የዲጄነትን ቢዝነስ ከፍ ያደረጉት ዲጄ ዳን የሚባል ልጅ ሞት አለ። ዲጄ ዚ ነፍሳቸውን ይማሩ እነሱ ናቸው ከፍ ያደረጉት የዲጄ ቢዝነስ። ከዛ ደግሞ እኛ ተቀበልናቸው። ሬዲዮ ስንቀበል ብዙ ሬዲዮ ላይ ስፖንሰር ምናምን አልነበራቸውም። እነ ዲጄ ዚ በራሳቸው ነበሩ። ስም ብቻ ነበር ያገኙበት። ዲጄ ዚ ዛን ትልልቅ ኮንሰርቶች አዘጋጅተዋል። ለምሳሌ የቦብ ማርሊ ልጆች ይመጣሉ በ3 ኮርኪ ታስታውሳላችሁ? እዚህ ውስጥ እድሜያችሁ ከፍ ያለ ካለ እንደኛ በ3 ኮርኪ አብዮት አደባባይ የቦብ ማርሊ ልጆች ይመጣሉ ተብሎ እነ ዲሚያን ገና ካሴት ሲወጡ አምጥቷቸዋል። በ3 ኮርኪ የፋንታ 3 ኮርኪ ኪያስ መግቢያው ነው። 3 የፋንታ ኮርኪ ኪያስ ትገባለህ። አብዮት አደባባይ ነበር። እሱን አዘጋጅቷል። በጣም ትልቅ ገንዘብ አግኝቶበታል። ሁለተኛ ደግሞ ሳሚ ረታ የሚባል ቦክሰኛ ታስታውሳላችሁ? ሳሚ ረታ እየመጣ እዚህ የሚገነድሳቸው የነበረው የእሱን ፕሮግራም ያዘጋጀው እዚህ ነው። እኔና እዚህ ቁጭ ብለን እዚህ ቤት ማለት ነው ቴሌቪዥን ላይ ሆኖ ኢንተርቪው እየተደረገ ስፖንሰር ጠፋ እንጂ ስፖንሰር የሚያደርግ ቢሆን እዚህ አገሬ ላይ አምጥቼ ያዘጋጃሉ ምናምን ሲል ወዲያውኑ ኢትዮጵያ ቴሌቪዥን ዲጄ ዚ የደወለው። ስልኬን ስጡት ሲወጣ ይደውልልኝ እኔ ያዘጋጅለታለሁ አለ። ዲጄ ዚ ነው። ሂልተን ሻራተን አልነበረም ይዛኔ። ሂልተን አልተከፈተም። ሻራተን ግንባታ ላይ ነበር። ሂልተን ስፖንሰር አደረጉት። ኮካኮላ ትልቅ ካምፓኒዎች በቃ ይዛኔ የነበሩት ስፖንሰር ብዙ አልተለመደም። ይዛኔ ዲጄ ዚ ተሯርጦ አዘጋጅቶልህ ትልቅ ገንዘብ ነው ያገኙት። ሂልተን ነበር የቦክስ ፕሮግራም የተዘጋጀው። በ3 ደቂቃ አለቀ እንጂ ሳሚ ገንድሱት። ሳሚ ይዛኔ ከባድ ቦክሰኛ ነበር። በጣም በቀላሉ ነበር የሚጽላቸው። ሳሚ ረታ ለዛውም በ3 ቀበቶ በአንድ ቀበቶ እያላቸው ነው የሚያመጣቸው። አፍሪካን ሄድ ምናምን ሲሉት እኔ 3 ቀበቶ እሰጣለሁ እናንተ አንድ ቀበቶ ውስጥ እያለ ነበር ቦክሰኛውን ያመጣው። ግን መጥቶ በ3 ደቂቃ ነው የገነደሰው። እንደዚህ አይነት ፕሮግራሞች በቃ ኢቨንትን ማዘጋጀት ዲጄ ዚ ነው ያስተማረኝ። በጣም ትልቅ ጭንቅላት የነበረው ሰው ዲጄ ዚ ነፍሱን ይማር። ምን ያህል ቤቶች ሰርተሃል? በቁጥር ላውቀው አልችልም። ተው እንጂ። ለምሳሌ የምታስታውሳቸው ብዙ ዓመት ለምሳሌ 4 ኪሎ አካባቢ 4 ኪሎ ቺኮቬራ የነግሩሜ ቤት ዘውዲቱ በጣም ያደኩበት እንደ ራሴ ቤት ነው። ባለቤቱ ሟሴ ጓደኛዬ ስለነበረ በጣም በቃ እንደ ቤቴ ነው። እዛ ዲጄ ነኝ፣ ማኔጀርም ነኝ፣ ሁሉ ነገር ነኝ፣ ሰራተኛ በቃ እንደ ቤት አለ መሰራበት ቤት። ዘውዲቱ ወደ 6 ዓመት 5 ዓመት ሰርቻለሁ። ዋሲያውን ቲክቶክ ላይ በጣም ፌመስ ነው። አሁን ለምሳሌ 4 ኪሎ በጣም ጋንግስቴሮች ምናምን የነበሩበት የ90 ቦምባርድ ምናምን የነበሩበት ታይም ነውና እንዴት ነው ቀምሰሽ አታውቂም? እንዴ እኔ አቀምስ ነበር። እኔ ራሴ ጋንግስተር ነበርኩኝ። 4 ኪሎ ላይ 4 ኪሎ ብዙ ጋንግስተር ነበር፣ ፍሬንዶች ነበሩ። መጀመሪያ እኔ ሳምሻ ለምሳሌ ያኔ እቺ ነበር የምታክለው። አዎ ግን እጣላ ነበር። ኦኬ ይሄንን ታሪኬን አልሰማም ከድሮ እነሱ ያልነገሩ። እስኪ ንገሪ። በጣም አሁን መጠጥ ቤት ውስጥ የሆነ ሰው ላይ የሚደርስ ሰው ምናምን ሳገኝ ነበር ጎትቼ የማወጣው። ኢቭን ክለብ ስሰራ ጸብ ፈጣሪ ይባል ነበር። ይሄ መጥቶ ክራውድ መፍጠር የሚፈልጉ ሰው አለ አይደል? ጎትቼ ነበር ማለት የምን ክራውድ መፍጠር ነው? አርፈህ ትዝናናለህ፣ ተዝናና እያሉ እንደ ጋርድም በዛች ቅጥረቴ እንደ ጋርድም ምን ልፈልጌ ነው። አሁን ለምሳሌ እዛ ጋር መጥቶ የሚጠጣ ሰው ብዙ አይነት ምርጫ አለው እና የተለያየ አይነት ባህሪ የተለያየ አይነት የስካር አይነት ያለው ሰው ነው የሚመጣውና ለምሳሌ አሁን ከዚህ ቀጥሎ የኤፍሬም ታምሩን ክፈት ተብለ ያረጋኝን ለምሳሌ ወይ የሆነ ነገር ስትከፍት እንደው ለየት ያለ የገጠመ ወይ ሽጉጥ ተመዞብኝ ያውቃል ወይ ምናምን? ሽጉጥ ተተኩሶብኛል። ሉላ እንኳን ተመዞብኝ ብቻ ሰው ክለብ ውስጥ ሽጉጥ ተተኩሶብኛል። ለጭንቅላት ተስቼ ነው። የምርህ ነው? በምን የተነሳ? አንድ ገርል ጓደኛ ያለች ከገርል ፍሬንድ ሁሌ ስንጠጣ ስንዝናና ይጣላሉ። ከዛ ጀመራት አመሏ። በቃ ሁሌ መዝናናት ስንጀምር ትነጫነጫለች። ከውጭ ነው የመጣችው። አንተ እኔ እዛ እንደዚህ ሆኜ አንተ ልጅን በትክክል አታሳሉ። በቃ የቤት ጣጧን ነው የምታነሳው ስትሰክር ማለት ነው። እና ሁሉ ጊዜ ጸብ ተነሳ፣ ከባድ ጸብ ተነሳ። እረፉ ምናምን ስል አንድ አሜሪካ ነው እዚህ ሀገር ትምህርት ቤቶች አቋቁሞ ነበር። ከዛ በጣም ወዳጅ ሆነናል። ከዛ ምንድነው ሴት አቢዩዝድ የምታረጉት አለ። ምን አገባህ ነው ናቲማን ፓንዳ የሚባል ቤት ነው። ናቲማን እየዘፈነ ነው እና ምን አገባህ አልኩት። ቦክስ ሰነዘረብኝ። ሲሰነዝርብኝ ለኔ በጣም ረጅም ነው፣ ሂውጅ ነው። ቀለበት አድርጎ ነበር እዚህ ጋር አፍንጫዬ ላይ ትንሽ ነገር ሰነጠቀኝ። መጠጥ ላይ ይገን የለ ሁሉ ነገር በእኔም በጓደኛዬ ብርጭቆ 2 ቦታ ፈነከትኩት። ከዛ እኔን አንጠልጥለው ጋርዶች እኔን ይብቀላችሁ እሱ መያዝ አይችሉም። በጣም ሂውጅ ነው። የአሜሪካ ኔቪ የነበረ ሰው ነው። ከዛ አንጠልጥለውኝ አውጡኝና እታች ደግሞ ከወረድን በኋላ አለቀው ምናምን እያለ ሲወርድ ውጪ ደግሞ ከክለብ ውጪ ደግሞ አገኘሁት። አንዴ ፈነከትኩት፣ 3 ቦታ ፈነከትኩት። ከዛ ተንገዳግዶ መኪና ውስጥ ገባ። ሽጉጥ ይዞ ወጣ። እሺ ሁሉም ተኛ። በቃ ልክ ሽጉጡን ሳይ ጋርዱን ሊያገላግል የነበረው ምናምን ተኛ።
እኔና እሱ ብቻ ቀረን። ሲተኩስ እንዲህ ነው የምለው እና በአጠገቤ ጥይት ያለ 2-3 ተኩሶብኛል። እውነቴን ነው የምነግርህ የእግዚአብሔር አትሙት ስላለኝ ነው። ከዛ ጆላክስ ጋር ተያየን ከጓደኛዬ ጋር ስንባባል ወደዛ እሱ ወደዛ ነው ወደዚህ ሮጥን። ልክ ስዞር ከኋላ ለካ ሊመታኝ ይችላል። ከዛ አጥር ላይ እንዲህ ምንድነው የሚባለው አጥር ይሄ ኮሽም አጥር ይደረጋል ነበር። እሱ ላይ ወደ ውስጥ ገባሁ። ኮሽም ክፍተት ወደ ውስጥ ገባሁ። ፑቼንዛ እያለ ሽጉጡን ይዞ ይፈልገኛል። ከኋላ ፖሊሶች መጡ። እጅ ወደ ላይ ይሉታል። ምንም የሚሰማቸው እኔ ነው የሚፈልገኝ። እኔ ካሁን እሱን አየዋለሁ። አየኝ አላየኝ ነው እንዲህ እዛው ጋር ይለጥፈኝ ነው በጥይቱ ማለት ነው። ከዛ መጥቶ እጅ ወደ ላይ ብሎ እሱን አስጣሉት። ከዛ ምን ይሆንልሃል ሄድን። አንዳንዴ እኛ ሀገር ያለው ህግ ያናዳል። ተይዘን ታስረን ሄድን። አይዞሽ ተርፈሻልና ብሎ ፖሊሶቹ እያባበሉ ነው። ከዛ ከሳሽ ገባ። ከዛ ነጭ ወደው ደውሎ አሜሪካ ነጫጮች 6 ናቸው ጠበቃ ይዞ መጡ። የአሜሪካ ኤምባሲ ጠበቆች ናቸው። መጡ የሆነ ነገር አድርገው ገቡ። ከዛ እኔ ተከሳሽ ሆንኩኝ። አስበዋል አልኩኝ። እስኪ እንዴት ነው የምከሰሰው ምናምን ምስክር ሊቀውጥ ያሩ። ከዛ በቃ ተታረቁ፣ አስታርቆ ላኩ። ከዛ በጣም ወዳጅ ሆነ። የትምህርት ቤቶችን ማስታወቂያ ሰራለት ነበር። የሆነ ጊዜ ደግሞ ከአንድ ከታዋቂ ሙዚቀኛ ጋር ቺኮች አግተዋቸው ነበር። አግተው ነበር። ምንድን ነው የተፈጠረው? ቺኮች ጓደኛዬ ነው እና ክለብ ሲዘፍን እኔም እንግሊዝኛ መስፈን ወድ የለ በሚዘፍነው ዘፈን ላይ ፊቸሪንግ እገባለሁ። ዘፍነን ስንወርድ እንጋብዛችሁ ምናምን አሉ። ክለብ እያለቀ ነበር። ወደ 9 ሰዓት ሆኗል። ከዛ ይዘውን ወጡ። ይዘውን አገቱን። ቤታቸው አትወጧት። ምንድን ነው ቆይ ለምን አትወጡም ማለት እኔ እንዴ ከኛ ጋር ፈታ ትላላችሁ። ያው ዘፋኝ ቆንጆ ዘፋኝ ስሙን ባልጠራው ደስ ይለኛል። ቆንጆ ዘፋኝ ነው። እኛም በጣም ዘናጭ ነን በጊዜው። በቃ ወደዱን። ወስደው 15 ቀን ምን እሱ ተለቀቀ። እኔ ፍቅር ይዞኝ እዛው ቀረው። 15 ቀን እዛው 15 ቀን ታገተ። እየበላ እየጠጣ ወገብን እየጠጣ በደንብ እንጂ ጃኩዚ ያለው ቤት ምናምን ነው። በጣም ትልቅ ቤት ነው። የምሬን ነው። ከምሬ ነው። በጣም ትልቅ ቤት ነው። ጃኩዚ ያለው ቤት በጣም አሪፍ ቤት ነው። በቃ የተዝናነው እንዳትወጣ ተብዬ ዘበኛ ይጠብቀኛል። እነሱ ስራቸውን ሰርተው ይመጣሉ። ማታ እንዝናናለን፣ እዛው እናድራለን። እኔ ረሳሁት መታገቱ ነው። ስራዬንም ምናምን ረሳሁት። አስጠላ ወይ? ስልኬን ወስዶብኝ ሌላ አዲስ ስልክ ነው የሰጡኝ። የኔ ስልክ ወስዶታል። በቃ ማንም ሰው ሲደውል እንዴት ነው ምናምን ይባል እሱን ላቀረ ረስቼዋለሁ። በቃ ቀን 24 ሰዓት መዝናናት ነው። ገብቶ የሚገርም ታሪክ ነው በጣም። በዛው ስለ ፋሽን ስታወራ ሳሚ በጣም ለባሽ ነበር ይባላል። እስኪ እንዴት ነው? ምን አይነት ልብሶች ነበር ያኔ ፋሽን የሚባሉት? ሀራ የሚባል ጂንስ ነበር። አሁን 90ዎች ውስጥ ሀራ የሚባል ጂንስ ነበር። እሱን ካላረክ በቃ ፋራ ነው። በጣም እዚህ ሀገር ከሚሸጡት ማለት ነው። ቁጥር ያላቸው ቲሸርቶች እንደዚህ አይነት ነገሮች የሉም ነበር ያኔ። በፌክ የሉም ነበር እንደ ጀርዚ ምናምን ነገር። ጀርሲዎች ምናምን በፌክ የሉም ነበር። 250 ብር 300 ብር ያኔ ቲሸርት የኢትዮጵያ ሕዝብ 15 ብር ነው የሚገዛው። ገብቷል። 15 ብር ነው ቲሸርት የሚሸጠው መርካቶም የትም ቦታ። ሳሪስ ትንሽ ንግድ ነበር። አሁን ተስፋፍቷል። በጣም ብዙ ቦታ የንግድ ማዕከል ሆኗል አዲስ አበባ። ያኔ መርካቶ፣ ሳሪስ፣ ሌላ ቦታ የለም የንግድ ማዕከል አዲስ አበባ ላይ። ሁሉም ሰው መርካቶ ሰፈሬን የሚወደው ሁሉ መርካቶ ልብስ ስለሚገዛለት እኮ ነው። ያኔ ሄዶ ያውቋል። መርካቶን የሚያውቀው ሰው የለም። እና 15 ብር ምናምን 20 ብር ነው ቲሸርት የሚሸጠው። የዛኔ እነሱ 300 ብር ምናምን ፌክም የላቸው። ፌክ ልብስ የለም። የቻይና ልብስ ብዙ መግባት አልጀመረም። እነሱ ልብሶች አሉ። እነ ቴምበርላንድ እስካሁን አለኝ። አንድ 20 ቴምበርላንድ 30 ቴምበርላንድ አላረኩም ብለን እስካሁን ተው እንጂ። በጣም ደግሞ ብዙ የሴት አድናቂዎች እንደነበሩ ሰምቻለሁ። ሳይ ምን ታወቀ? ምላሱ ጤፍ ይቆላል ነው የሚባለው። ምንድን ነው? ያው ክለብ ስትሰራ ለማግኘትም ሴቶች ቀላል ነው። አሁን ብዙ ሰው ገርልፍሬንድ ስራ ሰርቶ ውሎ ገርልፍሬንድ የት እንደሚያገኙላ ያውቃል። እኔ ግን እየመጡልኝ ነው። ሊዝናኑ ሲመጡ ታወቃለሁ። ብዙ ሴቶች አድናቂዎች ወዳጆቼ ነበሩ። ሳሚ ክለብ ላይ እንደው በጣም የተለየ ትዝ የሚል ነገር እስኪ ንገረኝ። ክለብ ላይ ከማይረሱ ነገሮች አንድ ሀብታም ነበረ። ሲመጣ 300 ሺህ ብር ይዞ የሚመጣው በፌስታል እና በጣም አይረሳም። ሰው ሰካራም ምን ሰው የሚረሳ ሰው ያለ ዛሬ ካስቀየምኩ በነጋታው ይጫወትባል። ፍሪ ያሳየን ብቻ አውቀው ነው እንደሰካራም ምናምን የሚሆነው። በቃ ይሰክራል። መጨረሻ ላይ 300 ሺህ ብር ሰጥቶ በትኖ ለሰራተኛ ለሚያደንቃቸው ችኮች እዛ ላገኝ በትኖ የታክሲ ክፈሉልኝ ነው የሚለው። መጨረሻ ላይ አዋተን ካሲዘን ነው ታክሲ የምንሸኘው። መኪና ካለ ደግሞ በመኪና ትሸኘዋለህ። ሰውዬው በቃ ችግር የለበትም እና ምን ያደርጋል መሰለህ ዛሬ ሲመጣ ምናምን ካልተንከባከብኩ ሙዚቃ ሲመርጥ ወደ ምናምን ካልመረጥክለት በነጋታው መጥቶ 10 ሺህ ብር ይሰጣል። እሺ ብለህ ሂድ ንከስ ነው የሚለው። ማረሰው ሰው የት እንዳለው ባገኘው ደስ ይለኛል። ታውቃለህ
ብሩን ያስነክሳል ንከስ። አሁንም ስም ላለመጥራት አንዴ ከባንዶች ጋር ከብዙ ከባንዶች ጋር ሰራለሁ። በተለይ ሻራተን ሰራው ፊልም ከባንዶች ጋር ነው የምንሰራው። ባንዶች አሉ ዲጄ አለ እና መጣልን አንዴ የት ክለብ ነው ፋራናይታው ይሰራ መጣ። ከዛ ጓደኛዬ ነው ሙዚቀኞች ናቸው አሉ። ከዛ ብር ሊሰጥ ለሙዚቀኞች ለአንዱ 10,000 ብር ሰጠው። አንዱ ለካ በነጋቱ ከዛ በፊት የሆነ ነገር ተነጋግሯል። አንተ ብር የምትበትነው ማን ሆነ ነው ምናምን ብሎታል። ከዛ እንካሉ እሺ ብሎ ሊቀበል ሲል ክፈት ንከሳ ነው። ተናዱ በጊታር ጣለው። የብርን እንደዛ ከስቅ ያላቅ እንደ ገጠሞች የክለብ ገጠመኝ በጣም ብዙ ነው። አረ መርቂልኛ ታዲያ ሳምሻዬ በእናትህ ብዙ አይነት ሰው ነው የሚመጣው አንተ ጋር እንዳልኩ እኮ ነው። በዘፈን ምርጫ ምናምን አንዳንዴ ላትግባባ ትችላለህ። አንዳንዴ ደግሞ ሂውጅ ሆነ እነዚህ ሂውጅ የሚባሉ ሰዎች አይታቃልኝ በጣም ግዙፍ የሚባሉ እንደዚህ አይነት ሰው መጥቶም አንዴ በጥጦናል። ተው እንጂ 6 ጋርድ ጥሎ ምናምን የምርህን? ምን ያክላሉ? አዲስ አበባ ውስጥ ታይቶ የማይታወቅ ሰው ዲያስፖራ ነው መሰለኝ። እሺ መጨረሻ ላይ በፌሮ ምናምን ተቀጥቅጦ ነው የወደቀው። ያ ሁሉ ሰራተኛ ወጥቶ ቀጥቅጦት ምናምን ነው። ምንድነው ቆይ የጸቡ መንስኤ? በቃ ቁመቱ 2 ሜትር ከምናምን ነው። በጣም ግዙፍ ነው። መጣና እሱ ያለው ሙዚቃ ካልከፈትኩ እዛው ነው በቦክስ እንዲህ ብሎ ነው የሚያስከፍተው። እሺ ብለህ ምንም አትልም። መጨረሻ ላይ ጋርዶቹ እንፈትነው ሰውዬ ምናምን አሉ። በቃ ከተጣግና ውጣ ምናምን ሲሉት እዛው ቤት ውስጥ አንዱን ጣለው። ከዛ ውጣ ምናምን እያሉት ከኋላ በጀርባ ይመጣል። በጀርባ ከዱላ ሲመጡ ዞር ብሎ ያ ከዛ ለ6 ነው የወደቀው። ባልተመታበት ነገር የለም። እንዲህ ነው የሚያራግፍ። ጋርዶቹን አስበዋል። ጋርዶችን ከጣለ እና ብትመተው ምንም በቃ ቢመታ ምን መጨረሻ ላይ እንዴት እንደወደቀው መጠጡ በስቶበት ምናምን እንጂ ወደቀው ተመቶ አይመስለኝም እኔ። እና ቦትል ሲጨርስ ያስደነግጣል ሰውየው። 2 ቀን ነው የመጣው። የመጀመሪያ ቀን እንደምንም ተንከባክበን ያስወጣነው በቃ ተውት ተብሎ ማለት ነው። ሁለተኛ ግን ከአቅም በላይ ይሆናል አንዳንድ ሰው። ከዛ ተቀጠቀጠ በመከራ ነው የወደቀው። እንደው የተለየ ሰካራ ማጋጥሞ ያውቃል ከዛ ሰውዬ ውጪ? አንድ ጊዜ ደግሞ ቤቱን አዘጋዋሉ ብሎ ጠጥቷል። ኪስ ውስጥ 15 ብር ነው 20 ብር ነው። እሺ ገባ ጠጡ ምናምን አልጠጡ ዛሬ ቤቱን አዘጋልኝ ምናምን ባለቤቱን ጥሩት ምናምን አስተናግድ ሰዎቹን አዘጋ። ባለቤቱን እኮ አስተናግድ ቤቱ ተዘግቷል። ከአሁን በኋላ ማንም እንዳይገባ ማንም እንደወጣ እኔ የምከፍለው አለ። ከዛ መጨረሻ የለኝም አለ። ምን ተደረገ ግን? ሰው ዋዋቶ ከፈለለት ይዘውት ሄዱላል። ያዝናኑት አንዳንዶች ተመችቷቸው ማለት ነው። ሌላ ቤት እንቀይር ብሎ ይዘውት ሄዱ። ምን ታደርገዋለህ? እውነት ነው። ምንም እኮ አታደርገው። ልክ ነህ። ሰው አገኘው ብሎ ጠጥቶ እዛ ጋር ባዶ ነው ይታየኛል። ምንድን ሞላ አድርጉላቸው እንጂ ላይ ድሮ እምነቱም አለ ለነገሩ። አሁን ሂሳብ በቅድሚያ ምናምን ሂሳብ ቅድሚያ የለም። ድሮ የለም፣ የትም ቦታ ሂሳብ ቅድሚያ የለም ማለት ተንኮልም የለም። ያኔ ሳትከፍልም መሄድ እኮ ትችላለህ። ድሮ ክለብ ላይ ግን እንደዚህ አይነት ተንኮልም የለም። ገብቷል። ሰው ጤነኛ ነበር። አሁን ኦፊስ ባር ብዙ ጊዜ ሰርቻለሁ። አሁን ላለሁበት ህይወቴ አሪፍ መሰረት የሆኑ ሰዎች የተዋወቁበት ብዙ ነገር አገናኝቶኛል። በጣም ከመንግስትም ተሸልሜያለሁ። እዛ የሚመጡ ዲያስፖራዎችን እዚህ ሀገራቸው ላይ ኢንቨስት እንዲያደርጉ አደረጋቸው ነበር። ለምን እንደዚህ አታርጉ? ምን እንዲህ ሁሉ ብር እያለ ደግሞ ሻራተን የሚመጣ ዲያስፖራ ታውቃለህ፣ ጸድ ቢሊዮነር ነው፣ ሀብታም ነው። በቃ በዶላር 30 ማዳ ያለኝ ምናምን የሚሉ ነው አሜሪካን ሀገር የሚመጡ ሻራተን ሀገራቸው ላይ ኢንቨስት እንዲያደርጉ አደረጋቸው ነበር። አንድ የመንግስት ባለስልጣን ጠርቶ 100,000 ብር ሰጥቶኛል። ጎበዝ በርታ። የሆነ የመንግስት ባለስልጣን መተህ ታውቃለህ? አዎ። አይጠራ። ምንድን ነው ግን የተፈጠረው? ፓርቲ አለ፣ ሆም ፓርቲ እናዘጋጃለን እና ትልልቅ ሰዎች ይመጣሉ፣ ባለሀብቶች ይመጣሉ ምናምን እና ነገረን ክፋታቸውን፣ ፖለቲካቸውን ማለት ነው። በጣም ተናደን ነው በጥፊ እኔም ጓደኛዬ የሚመጣ ነው። ሰክሮ ነበር? አዎ ጠጥቷል እሱ ምናምን። እንዴት ይነግረን? ለእኛ ጋር መወራት የሌለበት ነገር ነው። ገብቷል። ህዝብ መስማት የሌለበት ብዙ ነገር እኮ አለ ፖለቲካ ውስጥ። ሰማና መጠጥ ላይ ነን። በነጋታው ፈርቼ ጠዋት ነው የሄድኩት እዛው የጨርሰኝ ብዬ። ማታ ምን ተፈጥሮ ነበር ሲል ምንም አልኩት። ምንም አልተፈጠረም። ዝም ብሎ ትንሽ ጓደኞች ተጣልቶ ነበር፣ አገላገልናቸው። አንተን ጣሉ ሲደባደቡ ምናምን። እዛው የጨርሰኝ ደስ ይላል። እንዴ ታዲያ ትደበቃለህ? ሼኩንስ አግኝተው ታውቃለህ? ብዙ ጊዜ። ተው እንጂ በጣም እኔ አሁን አንዳንድ ይሄ ሚዲያዎች ላይ ስለ ሼኩ ብር ሰጠ ምናምን የሚባል ነገር ሲወራ አንዳንድ ስቅቅ ያደርገኛል። ምን መሰለህ እሳቸው እንደ ጠጪ ለማሳየት የሚሞክሩ ማለት በየክለቡ እንደዛ አይደለም። ምን መሰለህ እሳቸው መጠጥ አይጠጡም።
ሻራተን በጣም ሚድሮክ በጣም ብዙ ብራንቾች ነው ያሉት እና እሳቸው የሚወጡበት ወቅት ምን መሰለህ ኦዲት በሚደረግበት ኦዲት ይደረግና ይዘጋ የለ አንዱ ካምፓኒ ብዙ ያተርፋል ለሰራተኞቻቸው ሸልሞ ምናምን ፓርቲ ይዘጋጃል ሻራተን ተዝናንቱ ነው እስኪ ከተማውን ነው ብሎ ደግሞ ይዘው ወስደው ወጥቶ ያዝናናሉ የዛኔ እሳቸው ሰው ሳቅ በጣም ደግ ናቸው በቃ ያዩትን በሙሉ የሆነ ክለብ ስሙ መጥራት ያስፈር ሁሉም ዌተሮች በሼክ መሐመድ አላሙዲ መኪና ገዝተዋል ዌተሮቹ በሙሉ በቲፓቸው ብቻ መኪና እያቆሙ ነበር የሚሰሩት ዌተሮቹ ይሄን ያልደግ ናቸው እሳቸው የገቡበት ቦታ ያላለፈለሱ የለም እሳቸው ያገኙት ሰው ቢዝነስ አይዲያ ካለ በተለይ ውሰድ ነው በሺ የሚቆጠሩ ሰዎች ቢሊዮነር እንዳደረጉ ታውቃለህ በጣም በሺ የሚቆጠሩ ሰዎች እንዳሳከሙ ታውቃለህ እኔ ሐሙስ አሁን ኦፊስ ባር የታመመ ሰው ነበር ሰው ይዞ የሚመጡ የእሳቸው ወዳጆች እንትና ታሟል ሰው ይታከም አሳከሙት ነው በቃ ማሳከም በጣም ይሄ ሴሌብሪቲ ላይ ነው እሳቸው አሳክሟል ተብሎ የሚታወቀው ኖርማል ህዝቦች የጨርቆስ አንድ አርጉ ይታሳክሟል እኔ ማቁ ባይኔ ያየሁት ኖርማል እንትና ታሟል ጓደኞቻቸውን ያመጣሉ በቃ ማሳከም ነው እሳቸው ስራቸው በጣም የሚገርሙ ሰው ናቸው በጣም ብዙ ብር እኔ በእሳቸው ቲፕ ቤት ገዝቻለሁ የመሰለኝ ቲፕ እውነት የሚገርም ሙሉ ክፍያ የከፈለ ቤት ማለት ሚሊኒየም ላይ ኦኬ የዛኔ ቢዮንሴ መጣች ግን ስራ ነበር ይዛው ስራ ነበር እና ቲፕ በሰጡኝ ቲፕ ሙሉ ቤት ነው የገዛሁበት አፓርትመንት ነው የገዛሁት መሀል ከተማ ላይ ይሄን ያልደግሰው ነው ጓደኛን አሳክመውልኛል ኦኬ በዛ ላይ እኔ ኢቨንት ላዘጋጅ ለጓደኛዬ ህክምና ብዬ ነው ጥጋቢ የገባው ቀን እኮ ነው የጠየቁት ከዛ ችግር የለም ምን ያሳክማለሁ ግን እኔም ባልኖር ሌላ ጊዜ ኢቨንቱን አዘጋጁትና ለልጁ መተዳደሪያ ይሆናል ተብሎ ኢቨንቱን ተዘጋጅቶ ልጁ ሆነ ሀብታም የሚገርም ታክሙ የጀርባ ስፓይናል ኮርድ ችግር እንደው አፍሪካ ሄዱ ነው ታክሙ በጥሬው ነው እዛ ጋር ዶላር ቆጥሮ ዩሮ ቆጥሮ ይሰጡት የስንት ሺህ ዶላር እጥፍ አድርገው ሄደ ለአንዳንድ ነገር ይሆናል ብሎ ይሰጡት አይዙ ልጅ ነው ዶክተር ነው ልጁ ፒኤችዲ ያለው ሳሚሻ ደግሞ እኮ እንትን ሙዚቃ እኮ ትሰራለህ አይደል እሰራለሁ ራፕ ታደርጋለህ ራፕ አደርጋለሁ ያቺን እስኪ ራፕዋን በልልኝ እስቲ ምንድነው አሁን ጠፋብኝ ታውቃለህ ግን የምርህ ነው ቆይ እስኪ ካስታውስኩት ኦኬ እንጂ በጣም አሪፍ ራፖች ነበሩኝ እኮ እስኪ አንድ ልጅ ጋር ልደውልና ካስታወሰው ዘመዋለን ያስታውሰን ግጥም በጣም እረሳለሁ አሁን በፊት መዘፍናቸው ዘፈኖች ሁሉ ረስቻቸዋለሁ ተው እንጂ የነሻጊ ሚስተር ሎቫ ሚሽጋላ ሚስተር ቦምባስቲክ ኤኒ ፋንታስቲክ ታች ሚናኔ ፖቶሲሳ ሚስተር ሮ ምናምን ረስቻቸዋለሁ አሁን ግጥሞቹን ብዙ መሃል ወይኔናይ ናቲሻ ቀረጻ ላይ ነን እስቲ ያቺን የሳሚ ኩሳን ራፕዋን አስታውሰኝ ቀረጻ ላይ ነን አራዳ ሲበዛ ችግር ተፈጠረ የእናቱ ልጅ እንኳን ሁሉን ጠረጠረ ብራቮ ናት እሺ የድሮ አራዳ ግን ሳይበዛ እንደ ዛሬ ጥሩ ኖሩ ሳይበዙ ወሬ ናቲሻ አመሰግናለሁ እሺ አስታውስከው ዘፈን አንተ እሱ ግን አረሳው ነገር ነው አብሮ ነበር አይረሱም ጓደኞች አይረሱም እኔ ብዙ ነገር ቶሎ የመርሳት ነገር አለብኝ ኦኬ ለምንድነው ሳምሻይ እኔ አንድ ጊዜ የሆነ ጊዜ በብረት ቦክስ አንድ ፖሊስ መጥቶኛል ብዙ ነገር ረስቼ ነበር በብረት ቦክስ እንዴት ምን እዚህ ጭንቅላቴን ነው የመታኝ ለዞ አይመታም እኮ ጭንቅላቴ ታውቃለህ ወንድሜን ሁላ ነው የረሳሁት ይዛኔ ትልቅ ህክምና አድርጌ ነው የዳንኩት ሳሚ እንደ ቀልድ ነው ግን ወስነገረኝ ሲሪየስ ጉዳይ አይደለም ቀልድ ነው ምን አልፏል እኮ አሁን ቀልድ በለው በጊዜው ነው እንጂ ከባድ ነገሮች ካለፉ በኋላ እኮ ጨዋታ ናቸው አይደል እንዴት ነው ማለት አረ ሳሚ ወዴና ቁስል ቆማሪያው በምን የተነሳን ይመጣ የሆነ ነገር ነበር እና እመኑ ነው እኔ አላምንም እንዴ እኔ ማላቆን ነገር እንዴት ነው የምታምነው እመን ሲቀጠቅጠኝ በቋሳምኗል መጥቶ ጭንቅላቴ ነው ምንም ነገር ማስታወሱ የለም ትልቅ ህክምና አድርጌ ከውጭ መድኃኒቶች ተልከው ምናምን ነው የዳንኩት ሁሉ ፎርማት ሆኖ ነበር ጭንቅላቴ ፎርማት ዜሮ በቃ እንደ አዲስ ሰው ታውቃለህ ወንድሜ ልጠይቀኝ መጥቶ ላረስቻለሁ ይጠራል ነው ምናምን እየተመለሼ ገብቻለሁ አስበዋል ከዛ እንዴት ተመለሰልህ ውስጣ በህክምና ብዙ ቤተሰቦች ውጭ ያሉኝ አላልኩም እዚህ ጥሩ ዶክተሮች ያውቃሉ አገናኝቶ መድኃኒት ከዛ መጥቶ ምናምን ሄዳንኩት አንድ ወር ያህል ምንም ነገር አላስታውስም ነበር አሁን የደወልኩት ማጋ እንደሆነ አውቃለሁ ናቲ ሬቭል አብራችሁ እሱም ዲጄ ይሰራ እንዴ በጣም ብዙ ከኔ ጋር ብዙ ሬዲዮም ሰርተዋል ክለቦች ላይ ደግሞ በደንብ ሰርተናል ያው እኔ ዲጄ ሲሰራ ብቻዬን እሄዳለሁ አልወድም ጓደኞቼ ነኝ የሚሄዱ አሁን ዲጄ ያልሆኑ ጓደኞቼ ራሱ ዲጄ ሆኑ ሰዎች አሉ አካውንታንት ምናምን የነበሩ ዲጄ ሆኑ ይቀሩ ጓደኞቼን እንዲያግዙኝ ነው ገብቷል አንድ ቦታ ላይ ሲሆን ሰው ሲረዳት ሲኖር ደስ ይላል እኮ ስራም ሰራ ተካፍረስ በላ ደስ ይላል ሰው ይዤ ነው የሚሄዱ ብዙ የሰፈር ልጆች ዲጄ አድርጌያለሁ በጣም ብዙ የምናውቃቸው ትልቅ ልጆች መጥራት ይቻላል የኔ ልጆች ነበሩ ከኔ ጋር ይሰሩ በጣም ብዙ ሰው እንዳፈራ አውቃለሁ በጣም ብዙ ሰው ያ ነው ሀብት
በችግር ወቅት ነው የሆነ ችግር ሲደርስብን ያንን የምታውቀው። ምን ያህል ሀብታለኝ ብለህ የምታውቀው ገንዘብን አይደለም የምትቆጥር፣ ሰው ነው የሚደርስልህ። ታስረ ነበር? አዎ ታስሬ ነበር። ምንድነው? እባክህ አሁን ችግር ማውራት አንዳንዴ ከባድ ነው። ያው የሀገራችን ችግር ዘር ነው የምንውቀው። እኔ ፓን አፍሪካኒስት ነኝ ታውቃለህ። እድሜ ልኬን ስታገል በፓን ሬጌ ሙዚቀኛ ነኝ። ስለ አፍሪካ ነፃነት ነው ስታገል የነበረው። የምጽፈው ግጥም ስለ አፍሪካ ነፃነት ነው። ሙዚቃዎች የራሱ ድሮ የተለቀቁትን እና አርበኛው ምናምን ታውቃቸዋለህ። ወጣት እንደዚህ አይነት ሙድ ውስጥ ነው ያለሁት። ዘንድሮ በተፈጠረው ችግር ትግሬ ጁንታ ተብዬ ታስሬ ነበር። 3 ወር ከ15 ቀን ታሽ ላብድ ነበር አልከኝ። ላብድ እንዴ! ስንት ሳይካትሪስት ተቀጥሮልኝ ነው አባቴ ይጠራል። የስር ህይወት ነበረ ግን ከዚህ በፊት የለኝም። 1 ቀን 2 ቀን ነው። ማታ በጸብ ምናምን ትታሰራለህ፣ ጠዋት ትወጣለህ። ይሄን ያህል ልምድ የለኝም። ከዛ ግን 15 ቀን ነው የከበደኝ እስር ቤት። ጥሩ ክራውድ ፈጠርኩኝ። ሰዎቹንም ፍሬንድ አደረኳቸው። በቃ በጣም ለእኔ ማዘን ጀመሩ። የሚመጣው ሰው የሚጠይቀኝ ሰው ያስደነግጣቸው ጀመር። ይሄ ልጅ እንደዚህ ሄዱ ለመርማሪው እኔ እየመረመርኩት ሚዲያ ላይ ስለሚሰራ የ2 ዓመት ፕሮግራም ነው ሚዲያ ላይ የሰማው። 1 ቀን ፖለቲካ አውርቼ አላውቅም። ከፖለቲከኛ ጋር አውርቼ ስለ ፖለቲካ አውርቼ አላውቅም። ሙዚቃ ኢንተርቴይንመንት ፊልም ምናምን ስራዬ። ሌላ እንደገና አሜዚንግ ዜናዎች የውጭ ሀገር ያሉ አለ አይደል? ፖለቲካም ሊሆን ይችላል። በቃ የሀገር ውስጥ አይደል የውጭ ነገር ልናወራ እንችላለን እንጂ ስለ ሀገር ውስጥ ምንም የምናወራው ነገር የለም። ያው ይዛን ተሰብስበው አንድ ላይ አይደል ማን ያኔ ልክ እናንተ 2000 ላይ በጣም ሙዚቃ ምናምን ያበደበት በቃ ቀውጥ የሆነበት ሰዓት ሚሊኒየም ገንዘብ ሜት በሙዚቃ መገኘት የተጀመረበት በደንብ። እንዴት ነበረ ግን አሁን አዲስ ዘፋኝ ሲመጣ ምናምን የምትቀባበሉት? ቻፓ ማስታወቂያ ነው። እንደዚህ አይነት ነገር የለም። ምን አይነት ነገር አለ መሰለህ? አሁን ሙዚቃ ላይ አንተም ታውቀኛለህ። የምወደው ሙዚቃ እኔ ከስቱዲዮ ይሄን ሙዚቃ ጎርጎር ያር ማውጣው አውቃለሁ። ይሄ ሙዚቃ በእናታችሁ ልሰዱ ልቀቀው ብዬ በየስቱዲዮ ስንዞር ስንሰማ አውቃለሁ። እናንተ ክንዳችሁ ላይ ነበር ብዬ ነው። ገብቶሃል? ሳሚሻ እንዴት መሰለህ? ሙዚቃ ሀብታም ሙዚቀኛ ከመጣ ማስታወቂያ ይከፍላል። ሬዲዮ ላይ ያስተዋውቃል በደንብ። ከሌለው ግን ሙዚቃ በገንዘብ የሚተመን ነገር አይደለም። በብዛት የምታያቸው አሪፍ የተባሉት ሙዚቀኞች ገንዘብ አውጥተዋል ፌመስ ይሆኑ። ጠይቃቸው ሁሉንም። እኛንም በደንብ ሰፖርት እያደረግን ፕሮሞት እያደረግን ፌመስ ያደረግናቸው ገንዘቡን አውጥ። ለምን ብዙ ጊዜ ታለንት ያለው ዳው ጋር ነው፣ ሀብታሙ ጋር ታለንት የለም። ጥቂት ናቸው ገንዘብም ታለንትም ያላቸው ኢትዮጵያ ውስጥ በጣም ትንሽ ነው። ልክ ነህ። እና ሙዚቃ ላይ እንትን ማድረግ ፊልም ነው በደንብ ፕሮሞሽን የምትሰራው ፊልም በደንብ ያስተዋውቃሉ። እነሱ ቢዝነስ ነው የሚሰሩት። ፕሮዲሰሩ አላው ገብቷል። ፕሮዲሰር አለው ኢትዮጵያ ሙዚቃ ፕሮዲሰር አለ በጣም ጥቂት እኮ ናቸው። አሁን ራሱ ማን አለው ፕሮዲሰር የለውም። አብዛኛው ዘፋኝ ራሱ ታግሎ ነው። ከዛ በኋላ ነው ዘፈኑ ሲወደድ ነው የሆነ ፕሮዲሰር ማናጀር ነው ብለው መቻል አለበት። ምን መሰለህ እያንዳንዱ ቲዩቦችን አሁን ያሉት አለ አይደል አየር ላይ ያሉት የሚሸጡት የየራሳቸው ክሩ መፍጠር አለባቸው። የራሳቸውን ዘማኝ ማፍራት አለባቸው። ለምን ብር አሁን በተለይ በጣም ከባድ ነው። አሁን የጋሞ ልጆችን ስናወጣቸው የጋሞ ዘፈኑ በ500 ብር ነው የተሰራው፣ ክሊፑ በ300 ብር ነው የተሰራው። የምርህ ጋሞ ነው 4 ዓመት ማኔጀራቸው ነበር የጋሞ ልጆች ማለት ነው። ኦዲዮን ይዘው መጥተው አንድ ዮናስ ነው ዴቭ የሚባል ልጅ እዛ አካባቢ ራሻ ነው ተምሮ ኮምፒውተር ሳይንስ ተምሮ መጥቶ ነው ሙዚቀኛ ነው። የዛን ኮምፒውተር ሳይንስ ተማሪ በሌለበት ማለት ነው ከራሻ ደርግ ላከው። ኢህአዴግ ሲገባ መጣ ጨርሶ ትምህርት። ያኔ ስለ ኮምፒውተር የሚባል የሚያውቅም ሰው የለም። እሱ ይዞ መጥቶ በኮምፒውተር ሙዚቃ መስራት ጀምሯል። የመጀመሪያው ነው አዲስ አበባ ላይ በኮምፒውተር ሙዚቃ የሚሰራው ልጅ አለ። በጣም ብዙ አልበም ሰርቷል፣ ብዙ ክሊፖች ሰርቷል። የኮምፒውተር እውቀቱን ተጠቅሞ ነው ሙዚቃና ፊልም ላይ ገባው። ተረድተኛል። በዛም ሶፍትዌሮችን የማግኘት አክሰስ እኔ ጋሞ ልጆች አይቷቸው በጣም ወደዳቸውን ሰራላቸው። ጋሞ መጡ። ነው የምሰራበት ዘውዲቱ ነበር የምሰራው። እሺ ዋሴ ጋር መጡ። ዋጋቸው ደስ ይላል። እነዚህ ልጆች ሙዚቃ ይዟል ሳሚ ክፈትላቸው ምናምን አለኝ ባለቤቱ። እስኪ ስሰማው በሄድፎን ደነገጥኩ። ማን ነው ፕሮዲሰሯችሁ? ምናምን የጋሞ ልጆቹ አስብኩ። ለመጀመሪያ ጊዜ ሰማው ማይኩሎ ኢዘሲ ፋራንካ የቱኩ መልዘሲ ፋራንካ የእኩ ሳውንዱ ማለት ነበር። ከየቱ ይሄ አሁን አመፒያኖ ሆኖ ይመጣው አለ አይደል? የሳውዝ አፍሪካዎች ቢት በሱ ቢት ነው የተሰራው እና በጣም የሚያምር ሳውንድ ነበር። ልጁ ሳውንድ ላይ ገብቷል። ክሊፑ ራሱ እኮ የሚገርም ነው። በጣም ስቲል ክሊፑ በጣም ነው የሚገርም። ክሮማ ላይ ነው የተሰራው። ክሮማ ላይ የተሰራው ዘሩ ነው የሰራው። ዘሩ የሚባል ልጅ ይሰራላቸው። ሁለቱንም ፍራንካንም ማኦስ የሚል ክሊፕ ነበራቸው። ያልዞርንበት የለም። ሙሉ ኢትዮጵያ ነው በጋሞ የዞረው ሙሉ። እኔ ዲጄ ሆኜ ፒስ ሳውንድ ሆኖ እነሱ ራፕ ማኔ ደግሞ ዘፍናለም ዲጄ ዘፍናለም ዲጄ ምን መድረክ ሁሉም ነገር አርም ሰራው። ያው ከልጅነት ያወቁት እውቀት ግን ሳሚሻ ያኔ ኮኔ ጀማሪ ያለው ለዚያ በቃኝ አንተ ገለመሌ ምናምን ብሎ ውለታ ልከፍል ነው ብሎ የመጣ ሰው አለ። ብዙ አሉ። አሁን ምንም ደግሞ ሳላረግላችሁ ብዙ ሙዚቀኞች እንደ ሙዚቀኛ አማዲንጎ ነፍሱን ይማረው እስር ቤት መጥቶ ያደረገልኝ ነገር አረሰው። መጥቶ ፖሊሶቹን አስደንግጧቸዋል። ይሄ ልጅ ማለት እንዲህ ነው በስተት ነው የታሰረው። እኛ ነገ ጠቅላይ ሚኒስቴሩን ጠይቀን ልናስፈተው የምንችል ልጅ ነው፣ ባካቸው አደራችሁን ብሎ ነው ሄደው። የዛን ቀን ሁላ አስፈቅዷቸው መርማሪ ይዞኝ ወጥቶ ሳጋብዙኝ ምናምን የተመለሰው። ተው እንጂ
እንዴት ፈቀዱልህ? ብር ሰጥቶኝ ብዙ ብር ሰጥቶኝ እንኩ ይሄ ብር ስለማይገባ ስጡት በፈለገበት ጊዜ ብር ስጡት ብሎ ሰጥቶልኝ ሄዶ አስፈቅዶ ያው ማዲንጎ ነው ማዲንጎ ይዞት ይጠፋል የሚል ነገር አይኖርም። ልክ ነህ። ሲረዱ አሁን ፖሊሶች በጣም መርማሪዎች ሲመረምሩ በጣም ፍሬንድ ነን። አሁን በቃ ይቅርታ ነው የሚሉት ባገኙን ቁጥር ይቅርታ ነው የሚሉት። በቃ እኛ የዛኔ ታዘን ነው ምንም ማድረግ ስለማንችልም ያ አሁን ያለኝን ፖዚሽን ሳይ ስራም ደግሞ የሆነ ነገር ፖሊሶችን ኮንሰርት ሳዘጋጅ ከፖሊስ ጋር በጣም ኮንታክት አለ ስራ ሰጣቸዋለሁ ምናምን ያዝናለሁ ያኔ እንደዛ በመሆኑ ግን አልፎ አልተውት ነው የምላቸው ያለፈ ጉዳይ ነው። አዲስ ህይወት ነው ያለው አዲስ ነገር እንዳልከው ነው ያለፈ ነገር ሁልጊዜ ጨዋታ ነው እንጂ ያው ያኔ ነው እንጂ መከራ የነበረው ካለፈ በኋላ መዝናኛ ነው መሆን ያለበት። አሁን በፊት አሉ ተጽዕኖ ፈጣሪ ሙዚቀኞች አሉ ያው ውስን የሬዲዮ ጣቢያ ስለነበረ ለምሳሌ ማን ተጽዕኖ ፈጣሪ ነበር የሆነ ሰው ነጠላ ዜማ ሲለቅ የሚደነግጡ ዘፋኞች ነበሩ አይደል? አሁን ቴዲ በዚህ ቴዲ ከ93 ጀምሮ ነው እኔና ቴዲ ተዋውቀን 93 ነው ሻሎም የሚባል ቴዲ አፍሮ ሻሎም የሚባል ቪዲዮ ፕሮዳክሽን እዛ አንድ ጓደኛዬ ነበረ ካሜራማን ነው እና ባይገርምሽ የምትሏ ክሊፕ እየተሽከረከረ የተቀረጻታለች እሱ ሊቀረጽ ይመስለኛል አሁን ሳስታውሰው ሻሎም ገብቶ ወይ ማስታወቂያ ሊያሰራ ቴዎድሮስ አደባባይ ጋር ታስበው የብቸኛ ቪዲዮ ፕሮዳክሽን ነበር። እነ ሳምሶንም እነ ሰራዊት በፊት ፕሮዳክሽን የላቸውም ነበር እዛ ነበር ማስታወቂያቸው የሚሰሩት። እዛ ሲወጣ ዲጄ ነው ተዋውቁ ብሎ ከቴዲ ጋር አስተዋወቀኝ። እኔ ደግሞ ታውቂያለህ ቲቪ ፕሮሞተርም ነኝ ምናምን አልበም ለወጣ ነው እየሰማሁ ነው። አዲስ አልበም ከመውጣቱ 2 ቀን በፊት ካሴት ሰጥቶኝ አንድ ብርም ሰጠኝ። እዛ ከ4 ኪሎ አካባቢ ፕሮሞት አድርጎ ብሎ ፏኖ ያደረኩት ፕሮ 4 ኪሎ ላይ በቃ ግርማዊነቱ በተለይ አስበው በእኛ ሰዓት ኃይለ ሥላሴ ምን ያህል እንደምንወድ ታውቃለህ። ሬጌ ሙዚቀኞች ነን። ግርማዊነቱ ብሎ አማርኛ ዘፋኝ መስፈኑ ራሱ ሌላ ታሪክ ነው። ሳይወጣ 3 ቀን ነው ከጓደኞቼ ጋር የሰማነው። በቃ ዘፋኛውን ገና ኢትዮጵያ ውስጥ ተፈጠረ ነው ያለው። ደግሞ ከዛ በፊት ደግሞ እኛም ስለ ኃይለ ሥላሴ ዘፍነን ቴዲም ዘፍኖ አንድ ላይ ኤግዚቢሽን ማዕከል ዘፍነን ነበር። ቴዲ ኤግዚቢሽን ኦኬ የነገሰበት ዘመን ሳይወጣ አልበም ሳይወጣ በፊት የነነው አይደበበን ሲከትፍ ማለት ነው ሲከትፍ የዛን ግርማዊነቱን ዘፍኖታል። ከዛ እኛም ስለ ኃይለ ሥላሴ ዘፈን ነበር የተቀዳለው። አሁን አምባሰል ጋርም አለ መሪ ጋርም አለ። በክሮም ነው ይዛን የሚቀደው በሲዲ አልነበር። ክሮም ካሴት አምባሰል ስቱዲዮ ነበረው ፍቃዱ አሬጋ እሳቸው ጋር ነበር። እሱ በጣም ሰፖርት ያደረገ ነበር። ያን ህፃን ልጆች እያለን እዛ ነበር የተቀረጽነው አለ ስለ ኃይለ ሥላሴ ዘፈን ነው። ከዛ ቴዲ ሲወጣ እናንተ ነው እንደወሰደባችሁ ብሎ ሰው ይጣራ አይደለም የራሱን የሰራው ሰዎች ይጠይቁን ነበር። የሚያውቁ ኤግዚቢሽን ማዕከል የሚሰሩ ምናምን ሰዎች አሉ የእናንተ ነው እንደወሰደው አይደለም የራሱን የሰራው እንል ነበር። ከዛ በቃ ቴዲ ነው 4 ኪሎ ላይ እዛኔ እኔ ፕሮሞት ያደረኩት በቃ 4 ኪሎ ላይ ሁሉም ያ ጀማዬ ነው ታውቃለህ። 4 ኪሎ ኪንግ ያውቃሉ በጣም እነዛን ፏረግልለ በቃ ቴዲ ነው እንግዲህ አዲስ ነው ፈጣሪ። ከዛ እንዴት ነው ሌሎቹ እስከዛ በኋላ ጠብቀው የሚያወጡበት መንገድ እንዴት ነበር? ምን ይሏቸዋል እናንተ? ማለት ቴዲ ሲንግል ሊወጣ ነው ከተባለ አልበም ይቆማል። 90ዎቹ ላይ መረጃው ላይ ይሰበሰባል። ሲንግል ነው እንግዲህ አልበም ሊወጣ ሲል በቃ የለም። አንድ ጊዜ ትግስት ታጫውተኝ ትዝ ይለኛል። ትግስት አፈወርቅ አውቃት ማድሪድ እሷ ካላወጣልኝ ብላ ኤሌክትራ ጋር አልበም ለምዶ ማተው ኤሌክትራ ይይዛል ብዙ ጊዜ አልበም ተቀብሎ ከአመት በኋላ ምናምን ነው የሚወጣው። ታይሚንግ ጠብቆ ነው የሚወጣው። ከዛ ኧረ ተይ ትንሽ ቆይ አሁን ቴዲ የሚባል ሊወጣ አይ ግድ የለም አውጣልኝ አለችው። ከዛ ወጣ የእሷ ወጣ። ከዛ ቴዲ ወዲያው ለቀቀ። የተኛው አልበሞች ነበሩ ይዛል ግን ቀን ጠብቆ ደግሞ ተነሳ እሷ። ከዛ እሷ ግብሬን ብላ ልትጨቃጨቅ ስትሄድ የቴዲ አፍሮ ባይሱዚ እየተጫነ ነው ያሰሰር ያላሉ ማለት ልትከራከር ነበር ሄደችው። ስታይ ባይሱዚ አይ በቃ ዝም ብዬ ተመለስኩ አለች። ወደ አፍም ማበላሸት ነው ባይሱዚ እየተጫነ ያሰሰር ያላሉ ታስታውሳለህ? አዎ ዲዛይን ቢዝነስ ሰርተናል። ሄደን ከመርካቶ አንድ 50 ሲዲ ምናምን ገዝተን መጣና 4 ኪሎ ይሸጣል ለከስተመር ይሸጣል። ተደረድሯል ከስተመር ይገዛል። አይገኝም ነበር ይዛን ለአንድ ሳምንት በተለይ ሲዲ በጣም ሃርድ ነበር አይገኝም ነበር። እኛ ሄደን እንገዛልና አንድ 50 ካሴት በቀን ማታ ላይ ከስተመር ጨርሷል ወስዱ። እንደዚህ ቴዲ በጣም ተጽዕኖ ፈጣሪ ነው። ስሙንም ጠብቆ መቆየቱ በጣም ያስደስተኛል። በጣም ብስል ልጅ ነው፣ ጎበዝ ልጅ ነው፣ አራዳ ነው። መጻፍ ይችላል፣ ዜማ መስራት ይችላል። ግን ሁልጊዜ ሙዚቀኞች መረዳት ያለባቸው የቴዲ ችሎታ የመጣው እግዚአብሔር ሰጥቶት ነው የሚባለው ነገር አላምነውም። በስራ ነው። ቴዲ ከሳት ይወስኪ ከሳትኩ ሙዚቃ ሲሰራ ሁሌ እኮ ነው ቤቱ ብትሄድ ከሺህ በላይ የተሰራ ያለቀ ሙዚቃ አለ። ያቀናብራል ቴዲ ራሱ ሪኮርድ ያደርጋል ታውቃለህ። ቤቱ ብትሄድ ከሺህ በላይ ሙዚቃ አለው። የስራ ውጤት ነው። አሁን አልበም ሲያወጣ ዜማ መሰብሰብ ላይ አይገባም፣ መምረጥ ላይ ነው የሚገባው። ካሉት ላይ የቱ ይሁን ብሎ ይመርጣል፣ ግጥም ያስተካክላል፣ በቃ አልበም ያወጣል። ሳምንት አይፈጅበትም አልበም ለማውጣት። ለምን ሁሌ በየቀኑ ይሰራል። የስራ ውጤት ነው ቴዲ። በመስራት ያምናል። ሁሌ ፕራክቲስ ላይ ነው። አሁን በአንድ ኮንሰርት አለው ሲባል ተመልከት። ለፕራክቲስ ብቻ 2 ሚሊዮን ብር ነው የሚይዙ። ሐዋሳ ውስጥ ነው ባንዶቹን ትሬኒንግ የሚያደርገው። ትክክል ስቴጅ ላይ ሲወጣ ይኸው ብቃቱ ነው። ቴዲ ተበላሸበት ሲዘፍን ሰምተህ ታውቃለህ? የለም። ይሄን ነው የፕራክቲስ ውጤት ነው። በጣም ይሰራል። ይሄ ነገር ሌሎች ሙዚቀኞች ቢያዳብሩ ደስ ይለኛል። የተለየ ገጠመኝና ታሪክ አለ
እልም ያሉ ገጠሮች ውስጥ ገብተን ሰርግ እንደምንሰራ ታውቃለህ? እልም ያሉ አሁን ሀብታም ይሆናል የሆነ ሰው ከሆነ እልም ያለ ገጠር ወጥቶ አገሩ ሰርግ ማድረግ ይፈልጋል። ችግር የለም ሁሉ ነገር ይሄዳል ተጭኖ ጀነሬተሩ ምን ገብቷል። ስሊፒንግ ባጎች ይዘጋጃሉ ምናምን ገጠር ሄደን እናዘጋጅለታለን ሰርጉ። እንደዛ ያልገባውበት ገጠር ውስጥ ነው። በተለይ ጎጃም አካባቢ ብዙ ገጠሮች ገብቻሉ። ብዙ የጎጃም ሀብታሞች አዲስ አበባ መጥተው ሀብታም ይሆናሉ። ከዛ ሀገራቸው ሄዱ ሰርጋቸው መደገስ ይፈልጋሉ። ይዘናቸው እንሄዳለን። ብዙ በጣም እኔ ያልገባውበት ገጠር ኢትዮጵያ ውስጥ ትንሽ ሀገር ነው የማላውቀው። እንደው የተለየ ገጠመኛል ለሰርግ ሄደ? አዎ አንድ ጊዜ ሽጉጥ ግን አንተ ይፈታተናል። አይገርምም? እዚህም ጋር ደግሞ አሁን ተስቻለ ብለህ ሳትከው እዛ አሁን ተስቻለ አካንድ ሰርቼ ነው እንዳትለኝ ሳብ አሁን ይሄ ነገር ይቆማል ብዬ አስባለሁ። ምንድነው? ቆይ ግን ንገረኝ እስቲ። ደስታ ነው። በደስታ ጊዜ ምናምን ይተኮሳል። ይሄ የታወቀ ነው። ግን አንዳንድ ሰው ደግሞ የመሳሪያ ልምድ የሌለው ሲተኩስ አደጋ ላይ ያደርስ ይችላል። ስቶኛል። አንዱ አልሰራም ብዬ እንዲህ ነው ያጠፋሁት ሙዚቃው። እንዴ ነገር አለ እንዴ ምናምን የትም እንዴ ሰው ሀገር መጣ አገሬ ነው ካንተ የኔ ሀገር ነው ካንተ እኩል ምናምን ብዬ ጓቢ አልተለምኜ ነው መስራት የጀመርኩት። በቃ እንዳትተኩሱ ተብሎ ቤት በእንዲህ ስትሆነው አውቶ ድንኳን ውስጥ ይተኩሳል። ገብቶሃል? ልምድ ያለው ሰው ይተኩሳል ወደ ላይ በቃ ይላል። እንደዚህም ይተኩሳል። አስቡ እኔ ጋር የዲጄ ክሩ አለ። ተወዛዦች ይሄዳሉ። ተወዛዦች ታመጣልኝ ነበር አንተ ሰርግ ላይ ብዙ ተወዛዦች ተገናኝተናል። ብዙ ሰው አለ እኔ ጋር ገብቷል። አንዱ ቢመታ እኔስ ብመታ እረፍ አልሰራም ብዬ ስንት ሰዓት አንድ ሰዓት ሙሉ ጭቅጭቅ ተነስቶ ተለምኜ ምናምን ነው በአንድ ሰው እንዳይተኩስ ተብሎ ማለት ነው። ደግሞ በጣም የከተማው ታዋቂ ሀብታም ነው የወሰደኝ። ገብቷል? እምቢ ማለት አልችልም፣ አልሄድም ማለት አልችልም። ትልቅ ብር ይከፈላል። ሁሉ ነገር ደግሞ ሁሉ ነገር አዘጋጅቼ ነው የምሄደው። ፍሪጁን ለመስራት ጭኜ እሄዳለሁ። ጀነሬተር ምናምን አስጭኜ እሄዳለሁ። በቃ መብራት የሌለበት ሀገር ተወልደው ቢሊዮነር የሆኑ ብዙ ሀብታሞች አውቃለሁ። መብራት እስካሁን ያልገባበት በትጋታቸው በጥረታቸው ዓላማ ያላቸው ሰዎች። ያው ኢትዮጵያ ውስጥ ሀብታም ስትሆን ወይ ኢሉሚናት ሆናል ትባላለህ፣ ሀሜት ወይ ዘርፋል ትባላለህ። ከሀሜት አይደለም ከሀሜት መዳን ኢትዮጵያ ውስጥ ከባድ ነው አለ። በጣም ሀብታም ኮንክ የሆነ ነገር ትባላለህ። ሰክሰስ ራሱ አሁን ከአንድ ሙዚቀኛ ጋር መቼ ዕለት ቁጭ ብለን እንትና እኮ ኢሉሚናት ተባለ ሲል አልበሙ አሪፍ ሆኗል ማለት ነው። አሪፍ ሆኗል አለኝ። በቃ አሪፍ ስለሆነ እንደዚህ ተብሎ የሚወራበት እንዴት ነገር አለ። እኛ ጥሩ ጎናቸውን ማየት ነው። ይህንን አለማየት ነው ምን ያደርግላል? ጥቅምም እኮ የለውም። አንተ ብታቅ እሱ ኢሉሚናት መሆኑ ብታቅ ምንድን ነው ለአንተ የሚጠቅመው? እንዴት አድርጎ ሀብታም ሆነ? እሱ ነው የሚጠቅመው። እሱን ነው ማየት ያለብን። ምን ያህል ሰዓት ሰርቶ ነው? ምን ያህል ሰዓት ሰርቶ እንዴት ሰራ? እንዴት ቢዝነስን እንዴት ብዙ እኮ ያውን ሀብታም ሰው ዝም ብለህ መቼስ ጠንቋይ አይሰጥም አይደል? የድሃና የሀብታም ልዩነት አለኝ አንድ ሰው ጊዜ አጠቃቀሙ ብቻ ነው። በቃ እውነቱ ነው። ጊዜ አጠቃቀሙና የሚሰራው ቢዝነስ አንተ ለ20 ብር 24 ሰዓት ልትለፋ ትችላለህ። ለ20 ሚሊዮን ደግሞ 1 ሰዓት የሚሰራ አለ አይደል? ያ ነው የምትሰራው ቢዝነስ መለየትና ጊዜ አጠቃቀም ነው። እውነቱ ነው። ትክክለኛ አባባል ጊዜ አጠቃቀም። መተኛት እኔ አሁን አልተኛም ነበር ታስታውሳለህ? የምተኛው ሰኞና ማክሰኞ ነበር የምተኛው። ከሮብ ጀምሮ አልተኛም። ሌሊት ክለብ እሰራለሁ። ጠዋት ተነስቼ የሬዲዮ ስፖንሰርሺፕ እፈልጋለሁ። ከሰዓት ሬዲዮ ገባለሁ። ከዛ ደግሞ ማታ ደግሞ እንደገና ከሰዓት ወጥቼ ትንሽ አረፍልና ሬዲዮ ማታ ክለብ እንዲህ ነው ሩት ነበር። ሰኞና ማክሰኞ አልሰራም ክለብ። በቃ አለመተኛት ራሱ አሪፍ ነው። አሁን መተኛት እኔ በጣም ነው የምናደደው። እንዴት ሰው ገንዘብ ሳይኖረው ተኛ? ሳሚያውን እኮ ራሱ አልተኛም። አሁን ብዙ ስራ የለኝም። ብዙ ጊዜ ሌሊት ላይም አንዳንዴ ወይ ከነዳኒ ጋር እንደዚህ ስናወራ ኦንላይን እናወራ አገኛለሁ፣ ዋትስአፕ ላይ እንገናኛ። አዎ እንቅልፍ ልምድ ነው። ምንድን አሁን ኦንላይን ነገሮችን ነው የምሰራው። አሁን ሌሎች ነገሮችም እየተማርኩ ነው። ኦንላይን ነገር ነው የምሰራው። ቁጭ ብለን ያሳድራል፣ ደግሞ ይመቻል። ኦንላይን ስራ ደግሞ በጣም ይመቻል። ቁጭ ብለህ ታድራለህ። ከዛ 10 ሰዓት 9 ሰዓት ሲሆን ተኛለሁ። ጠዋት 1 ሰዓት እነሳለሁ። ሰፈራችሁ ጉድጓድ ሰፈር ነው የሚባለው? የኛ ግሩም ሜዳ ጉድጓድ ሰፈር ይባላል። ጉድጓድ ሰፈር ያው ቅጽል ስም ነው። በጣም ጨዋታ ያውቃሉ ይባላል። በጣም እኛ ሰፈር እስኪ አንድ ኮሜዲያኖች መጥቶ እኛ ሰፈር ይቁሙ ነበር፣ ይውላሉ። ፉገራ ለመልቀም በጣም ጨዋታ አዋቂዎች አሉ። በጣም ጨዋታ አዋቂዎች በጣም የፎጋሪ ሰፈር ነው የኛ ሰፈር። በጣም የፕሌኗን ፉገራ ንገረኝ። በእኛ በአጥራችን በላይ በኩል መኪና ያልፋል እና እኛ አይሮፕላን ሲያልፍ አላላ እና እናንተ መኪና ሲያልፋል አላላ። ግሩም ሜዳ ይባላል። ደስ የሚል ሰፈር፣ አሪፍ ሶሻል እንትን ያለው ነው። አኗኗሩ ደስ ይላል። ሁሉም የራሱ ኑሮ ነው የሚኖሩ። ማንም ከማንም አይጣላም። ተባብረ ተደጋግፈ ነው የሚኖሩ። እንትና ታመመ ሲባል ተዋጡ ይታክ። በቃ ደስ የሚል ኑሮ። አሪፍ ግቢ ነው። ደስ የሚል ግቢ ነው። ዋው ደስ ይላል። አሁን ስቱዲዮ እዛ ግቢ ነው ቀርቷል። እንደ ቦሌ አይደለም። በፊት ቦሌ ነበር የምታውቁት ስቱዲዮ። አሁን እዛ ግቢ ነው። እንደው ሳሚሻ አሁን ያንተ አልበም ሁኔታ ምን ላይ ነው የደረሰው? ቀጣይስ ምንድነው ፕላን? ምን ማድረግ ነው የምትፈልገው ከዚህ በኋላ? ያው
በዚህ አጋጣሚ እንደው ለወቀው ብዬ አልበሜ አልቋል። እሺ አልቆ አሁን ኢፒ 12 ነው የተላከልኝ። ቢኒ ባና ከኤቨረስት ስቱዲዮ ከስዊዘርላንድ ማስተር አስደርጎ ልኮልኛል። ቢኒ ነው ያቀናበረው። ከዛ እዚህ ደግሞ በብዙ ነገሮች በመድረግ ሴንት ፕሮዳክሽን ከቦስተን በደንብ ሰፖርት እያደረገው ነው። አልበሜ ይወጣል በቅርብ። ሴንት ቲክቶክ ላይ ሰሞኑን የሀገር ዶላር ይዘ በጣም ስታስቀናን ነበር። ምንድነው? በሰላም ነው? ያው ጓደኛ ሲል ጥሩ ጓደኛ ይኑር አይደል? ስራ ሰጠኝ፣ በዶላር ነው የከፈለኝ ጓደኛ። እንዲህ እየበተንከው ነበር እኮ ሳ እያሳየው ማለት ሌላ ቀን ትደውልልኝ ነበር። ምን ነው በዶላር? ለስራ ለፕሮጀክት የተሰጠኝ ብር ነው፣ በዶላር ነው የተሰጠኝ። ኦኬ፣ ለዛ ነው ያልደወልክልኝ? ለስራ እነሱ ናቸው የቀረጹኝ። ስቆጥር ነው ቀርጸውኝ እኮ ነው። ከዛ ምንድነው እንደዚህ ኦንላይን ቢዝነስ ምናምን እያወሩኝ ቀረጹኝና ቆርጦ ይሄን ልቀቀዋል። ኧረ ተው ጥሩ አይደለም፣ በኋላ ደግሞ ነሳ ችግር የለውም ማለት አንዴ ስንት ሰው ነው የደወለልኝ? ምን ላይ ጥሎት ነው? ምን ላይ የምሬን ነው። ምን አግኝቶ ነው ሳሚ? አሁን አንድ በቀን $3000 የሚያገኝ የኦንላይን ቢዝነስ ጓደኛችን አለ። ጠፍቶብናል፣ አይወጣም። በቃ እንትን ነው ስራው፣ አቢዩዝ ዳርጎታል። 6 ፒሲ ዳድሮ እሱ ራሱ እንደ $1 ከየት አገኘ ብሎ ደውልልኝ። ያስብ በቀን $2300 የሚያገኝ ሰውዬ እሱ ራሱ ደውሎልኝ ዶላር ሳሚ ያለሽ እንዲህ በእናትሽ ይፈልጋል። በአይቤክስ ሚዲያ እንደው በዚህ አጋጣሚ ማውራት ፈልጋለሁ ብለህ የምታስበው ነገር ካለ? አዎ ሰላማችን ሀገራችን ላይ ሰላም ይኑር። ሰላም በነበረበት ሰዓት እንዴት ስንሰራ እንደነበር ጠባን ነበርኩ ኢትዮጵያ በጣም ጠባን፣ ብር ማጥፊያም ጊዜውን ላተን ነበር። አሁን ይህ ሁሉ ነገር የመጣው ሰላም በማጣት ነው እንጂ ምንም የተቀየረ ነገር የለም። የድሮም የነበሩት ባለስልጣኖች ራሳቸው ናቸው። እኛ ሰላም ስላጣን እርስ በራሳችን ስላልባንን ነው። በጣም ብዙ ማቃቸው ደግሞ የኢትዮጵያ ጠላቶች አሉ። እኔ ታውቃለህ የሌለኝ ሀገር ጓደኛ የለኝም። እድሜ ለሻራት ግብፃዊ ጓደኛ አለኝ፣ ሱዳናዊ ጓደኛ አለኝ። አንድ ሱዳን ሀገር ሂጅ ያጋጠመኝ ልንገር። እሺ የግብፃውያን ሆቴል ነው ያረፍኩት። እሺ እና ኢትዮጵያኖች ሲያልፉ በጣም አንጀባቸዋቸው እኛ ላይ ለማነጀብ ይሞክራሉ። ከዛ ወለድ አባይ ይሏል ጓደኛው፣ ወለድ ናይል ይሏል። እኔ ተናደድኩኝ። ገብቷል። እኔ ነኝ እኮ የአባይ ልጅ አይደል? ምንድነው የሚሉ አልኩት ጓደኛዬ። እዛ ደግሞ ተወልዶ ያደገ ጓደኛ አለኝ ሱዳናዊ፣ እዛው ሱዳን ውስጥ ተወልዶ ያደገ ኢትዮጵያዊ ማለት ነው። እንዲህ ያው ሊያበሳጩን ፈልጎ ማን አባቱ ነው የሚያበሳ አልሰማውም አልኩት። ቁጭ አድርጌ ያሳመንኩት ግብጾችን። አሁን ግብጽ ፒኤችዲ ያለው አለ አንድ ግብጻዊ፣ ግን ስለ አባይ ደደብ ነው እውነት ፕሮፌሰር ሊሆናል አይደል? ግብጻዊ በአባይ በኩል ያለ አመለካከታቸው ድድብና ነው። ግብጽ ከአባይ ተነስቶ በኢትዮጵያ አድርጎ ነው የሚመጣው ብሎ ነው ህዝባቸውን ያሳመኑት። እንዴት ታዲያ ይወደዱን አባይ? ይህንን ማሰብ መቻል አለብን እና እኛንም መስራት ያለብን። እንዲህ የሚያባሉን ግብጾች ናቸው። ይህም ዓለም ሊያውቁ ይገባል። ጠላቶቻችን ናቸው። በቃ ቋሚ ጠላት ናቸው። እዛ ጋር የሁሉ ችግር የሚፈጠረው እነሱ ናቸው። ምን መሰለህ? አባይ ግድብ ስንጀምር $1 ቢሊዮን ነበር በአመት ኢትዮጵያን ለማተራመስ የመደቡት። $3 ቢሊዮን አስገብተውታል። እና እንዴት ነው የማያተራምሰን? ገንዘብ ነው እያባላን ያለው። ስለዚህ ያልከኝ ያለው በቃ ራሳችን የምንግባባበትን መንገድ እንፍጠር። ክፍተታችንን ደፍነን እኛ እርስ በርስ እንግባባ ነው። ቢሆን እንከፋፈል። ምንም ነገር ገብቷል። ሁሉም የያዘውን ያዝ በቃ እና እንስራ። ምንም ሳይኖር እኮ ነው የተባላን ያለ ነው። ትንሽዬ ነገር እኮ ተፈጥራ እኮ ነው መለስ ዜናዊ በፈጠራት ነገር ነው የምንባለው። ብዙ ነገር የተሻለ መፍጠር ይቻላል። ተረዳኛ። ስለዚህ ለምኑ የሚጠቅመው ሰላምና መግባባት። አንተ አስቡ ኢትዮጵያ ውስጥ እንዴት ጠላት ሊኖር ይችላል? 90 ብሔር እኔ የ90 ብሔር አባል ነኝ ብዬ ነው ማስበው። 90 ብሔር ጋር ፕሮጀክት አለኝ። እድሜ ሰጥቶኝ ጤና ሰጥቶኝ ከሰራሁት የምሰራው ፕሮጀክት አለኝ አገሬ ብዬ ነው ማስበው። ገና ኢትዮጵያ ምስራቅ አፍሪካ እንድጠቀልል ነው ማስበው። ሶማሌ ምናምን ለምን እንደ አባቶቻችን ሶማሌ ኤርትራ የምትባል ሀገር እንዲጠፉ ነው ፈልገው እንደኔ ሀሳብ። የምስራቅ አፍሪካ ላይ ማንም ሀገር እንዲኖር ኢትዮጵያ እንድትሆን ነው ፈልገው። አባቶቻችን እኮ እስከ ሳውዝ አፍሪካ ነበር ግዛታቸው። በዚህ እኮ እዛ ጥግ እስከ ናይጄሪያ ድረስ ነበር ግዛታቸው። ምን ማለት ነው? ያንን ማስተግበር እንጂ ያለብን እዚሁኛ እየጠበብን መሄድ ትንሽ ከኔ አስተሳሰብ ጋር ማለት ነው። ፓን አፍሪካኒስት ነኝ እኔ። የነ ቦብ ማርሌ የነ ማርከስ ጋርቪ ተከታይ ነኝ። የነሱን ስፒች ነው ማስተላለፍ እንፈልጋለን። ዋው ደስ ይላል ሳሚ። አመለካከትን አስተሳሰብን አከብራለሁ፣ አደንቃለሁ። እንደው ሌላ በመጨረሻ ማመስገን የምትፈልገው ሰው ካለ? በእኔ ህይወት ዙሪያ በጣም ብዙ ሰው መመስገብ አለበት። ለመሰለህ እኔ አንዳንድ ጊዜ አንዳንድ ሙዚቀኞች ኢንተርቪው ሲደረጉ በጣም አሰቃይታኛለች ሙዚቃ ያለው። እኔ እንደ ሙዚቃ የተመቸኝ ነገር የለም። በህይወቴ አንድ ቀን ሳይከፈለኝ ሙዚቃ ሰርቼ አላውቅም። ፈልጌ በፍላጎት እንደ አባይ ግድብ ዙሪያ በአባይ ላይ የሰራሁትን ታውቃለህ። እንደዚህ አይነት ነገሮች ካልሆኑ በነፃ የምሰራው ማለት ሙዚቃ ነው እየመገበችኝ ያሳደገችኝ ከ10 ዓመት ጀምሮ። ለአርት በጣም የምወደው ስራ ነው፣ አላማርርበትም። ተባብረን የሀገራችን ሁሉ ነገር እናሳድግ። ሞልቶና ሁሉ ነገር አለ። በጣም ኢትዮጵያ የተጠናች ሀገር ነች፣ ብዙ ነገር ያላት ሀገር ነች። እኔ እንኳን ባለኝ በሙዚቃ እውቀቴና በኢኮኖሚስትነቴ ብዙ ማውቀው ነገር አለ። ተሳስበን ተደጋግፈን እንኑር።
በጠላትነት አንተያይ፣ ወንድማማቾች ነን። ገና እኮ አፍሪካ እንድትሆናለች። ሳሚ በነገራችን ላይ በጣም 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 አመሰግናለሁ። በጣም ውድ ጊዜን ሰውተህ ስለመጣ ይሄን የመሰለ ጣፋጭ ቆይታ በነገር ላይ ካንተ ጋር አይበቃንም፣ እንጨምራለን። በጣም ፕሮሞሽን በደንብ ትሰራላችሁ አይቤክሶች። በደንብ እንደ አይቤክስ ካንተ ጋር ብዙ ነገር የምናደርጋቸው ነገሮች ሊኖሩ ይችላሉ። እንግዲህ ይህን የምትከታተሉ ባለሀብቶች፣ ሪል ስቴት የምታለሙ፣ የተለያዩ ቢዝነስ ላይ ያላችሁ አይቤክስን ስፖንሰር በማድረግ ተባበሩ። ኮንታክታችሁን ከስራ አስቀምጡ። በእኔ ስም እንግዲህ እኔን የምታውቁኝ ሀብታሞች ስፖንሰር አድርጓቸው እላለሁ በዚህ አጋጣሚ። ሳሚ ቴንኪዩ በጣም እናመሰግናለን። ይሄኔ አሁን እናንተ በጣም ብዙ ዓመት 20 ዓመት ሆነን አይደል ጓደኛ ከሆነ ከልጅነታችን ጀምሮ አሁን ታላቀም ብሆን ያው እኔ ሁልጊዜ ጩጬ ጓደኛ ይኖረኛል በእድሜ ለመሰል ቴክኖሎጂነት ደንግጬ በቃ ለብከው አመዴ ቡን ነበር ለመሰል ትልቅ ጓደኞች አሉኝ በእድሜ ትልቅ የ70 ዓመትም የ60 ዓመትም ጓደኞች አሉኝ ትልቅ በቢዝነስ ስለምሰራ ከነሱ ጋር ማርኬቲንግ ነው ብዙ ባለሀብቶች አውቃለሁ። ጩጮቹን ግን አልተውም። ለምሳሌ አሁን አዲስ የሚመጡ ቴክኖሎጂዎች ከነሱ ጋር ካሉ መራመዱ ከባድ ነው። የሚመጣው ቴክኖሎጂ አብሬ ነው መሆኑ። የእናንተ ቲም በጣም ደስ ብሎኝ እንደ ክሩ አሪፍ ነው። ሌሎች ነገሮች ደግሞ የሚጨማመሩም ካለ አብረን እንሰራለን። ደስ ይለናል ሳሚ። አይቤክስ ሎንግ ሊቭ ኤንድ ፕለስ ይመቸን። ቴንክ ዩ በጣም ሳሚ። አይቤክሶች ውድ የአይቤክስ ሚዲያ ቤተሰቦች እንግዲህ ከዲጄ ሳሚ ጋር የነበረን ቆይታ እንዳያችሁት ያማረ የተዋበ የደመቀ ነበር። በሚቀጥለው ፕሮግራም እስከምንገናኝ ይመቻል። በአይቤክስ ሚዲያ